አይበለውና የትምህርት ቤት ጉብኝት በሚል ሰበብ ወደ አንድ የሚያምር ሆቴል ሄዳችሁ እንበል። ሆቴሉ ሲታይ በጣም የሚያምር ቢሆንም ወደዛ ሆቴል የገባ ማንኛውም ሰው ግን በቀላሉ እንደገባ በቀላሉ መውጣት አይችልም። ከሆቴሉ ለመውጣት ሆቴል ውስጥ ያሉትን ከባድ ጨዋታዎች በሚገባ ማለፍ ግዴታ ሲሆን እነዚህ ተማሪዎቹም ጉዞ በሚል ሰበብ ያልጠበቁት ችግር ውስጥ ስለገቡ ከገቡት ማጡ ለመውጣት የሚያደርጉት ጥረት እጅግ ልብ አንጠልጣይና አስተማሪ ሲሆን ፊልሙን ከመጀመራችን በፊትም እንደምትወዱት ስለማልጠራጠር ቪዲዮውን ካሁኑ ላይክ፣ አዳዲሶች ደግሞ ቻናሉን ሰብስክራይብ በማድረግ የእኛን ቤተሰብ መቀላቀል ትችላላችሁ። በቀጥታ ወደ ፊልሙ እንግባ። ይቻማችሁ። ታሪካችን የሚጀምረው የ12ኛ ክፍል ተማሪዎች ቡድን ከትምህርት ውጭ በሆነ እንቅስቃሴ ላይ ለመሳተፍ ወደ ከተማ ዳርቻ ለመሄድ ሲዘጋጁ እያስመለከተን ሲሆን ሁሉም መዝናናታቸውን ብቻ በማሰባቸው ወደ አውቶቡስ ውስጥ ካገቡበት ቅጽበት ጀምሮ መመለሻ የሌለው ጉዞ እንደጀመሩ አልተረዱም ነበር። የሚሄዱበት ቦታ ሁሉም ሰው ደም አፍሳሽ በሆነ የህይወትና የሞት ጨዋታ ውስጥ መሳተፍ ሲኖርበት ማሸነፍ የቻለ ሰው ብቻ ነው በህይወት ተርፎ ማምለጥ የሚችለው። እኩለ ሌሊት ላይም ወደ ሆቴሉ ሲደርሱ ጎበዝ ተማሪዋ ዩንሶ በድንገት ቦታውን ከዚህ ቀደም እንደምታውቀው ሆና ስለተሰማት ቆም ብላ ስታስብ የቀን ህልሟ ውስጥ የነበረው ትዕይንት ከሆቴሉ አቀማመጥ ጋር በጣም ተመሳሳይ ሆኖ ታገኘዋለች። በህልሟም ጸጉሯ የተዝረከረከ አንዲት ሴት ወደ ዋና ገንዳ ስትወድቅ ከዚያም ሁሉም የክፍል ጓደኞቿ ቀጥ ብለው የቆሙ ነጭ አይን ያላቸው ጭራቆች ሲሆኑ በመመልከቷ ያንን የሚያስፈራ ተሞክሮ አሁንም በግልጽ ታስታውሳለች። ሆኖም ግን ዩንሶ በጉዳዩ ብዙም ሳትጨነቅ ሻንጣዋን እየጎተተች ከክፍል ጓደኞቿ ጋር ወደ ሆቴሉ ትገባለች። ቡድኑን የሚመራው መምህርም የክፍል አለቃውንና ምክትል አለቃውን ሁሉንም ሰው እንዲንከባከቡ ለማዘዝ በፍጥነት ወደ እነሱ በመምጣት ከሌሎች ክፍሎች ተማሪዎችን ለማምጣት ይሄዳል። ቆይቶም ተማሪዎቹ ሆቴሉ ምንም የሞባይል ስልክ ሲግናል እንደሌለው ዋይፋይ እንኳን እንደማይሰራ ተረድተው ከውጭው ዓለም ጋር ያላቸው ግንኙነት ሙሉ በሙሉ በመቋረጡ የተጨነቀ ፊት ያሳያሉ። በድንገትም በሎቢ ውስጥ ያሉት መብራቶች ሲጠፉ አንዲት ሴት ተማሪ በሎቢ መሃል የቆመ ነጭ ምስል አይታ በከፍተኛ ፍርሃት ትጮኻለች። አንድ ስፖርት ተማሪም እጁ ላይ ይዞት የነበረውን የቅርጫት ኳስ ወደ ነጭ ለባሹ ሲወረውረው የክፍል ጓደኛቸው ሂኦይ እነሱን ለማስፈራራት ያደረገው ነገር እንደሆነ ያውቃሉ። እሱ ግን ባደረገው ነገር ምንም አይነት ጸጸት ሳይሰማው ኢንተርኔት ላይ በሆቴል ውስጥ አንዲት የሁለተኛ ደረጃ ትምህርት ቤት ሴት ተማሪ በሚስጥር እንደጠፋች ለሁሉም በመናገር የበለጠ ሊያስፈራራቸው ሲሞክር የክፍል ጓደኞቹ ወሬውን በቶሎ እንዲያቋርጥ ሲያደርጉት ዩንሶ ግን ትኩረት ሰጥታ እያዳመጠችው ነበር። ወደ ክፍሏ እንደተመለሰችም ስለ ጉዳዩ የበለጠ ለማወቅ ጓደኛዋን ወደ ኢንተርኔት እንድትገባ ስትጠይቃት ጓደኛዋ በቦታው ምንም አይነት ኔትወርክ አለመኖሩን ገልጻ ተስፋ ታስቆርጣታለች። ልክ በዚያው ቅጽበትም ዩንሶ በስልኳ ላይ በግዳጅ የተጫነ ሶፍትዌር አይታ ቀና ስትል በተመሳሳይ መልኩ የጓደኛዋ ስልክ ላይም እንደተጫነ ይረዳሉ። ወዲያውኑም በስክሪኑ ላይ ጨዋታው ሊጀምር ስለሆነ እባክዎን የሥራ ሙያውን ያረጋግጡ የሚል አንድ መስመር ጽሑፍ ይታያል። ይህ የሆነው ለሁለቱ ብቻ ሳይሆን ለአጠቃላይ ክፍል ጓደኞቻቸው የነበረ ሲሆን በዚህም ምክንያት ሁሉም ሰው እንደ ዶክተር፣ ሲቪልና ፖሊስ ያሉ ሙያዎችን ይከፋፈላል። በመቀጠልም ከሌሊቱ 6 ሰዓት ከመሆኑ በፊት ከመሃላቸው ተኩላ ለሆነው ተጫዋች ድምፅ እንዲሰጡና ብዙ ድምፅ ያገኘው ተማሪም እንደሚገደል ሲገለጽላቸው መጀመሪያ ላይ ሁሉም ሰው ጨዋታው አሰልቺ እንደሆነ በማሰቡ አብዛኞቹ በጣም የሚጠሉትን የክፍል ጓደኛቸው ሂዩን ይመርጣሉ። ነገር ግን ዩንሶ የሆነ ትክክል ያልሆነ ነገር እንዳለ ይሰማትና የሁሉም ሰው ስልክ ላይ ኔትወርክ ሳይኖር ሶፍትዌሩ እንዴት በራሱ ወረደ? በተጨማሪስ እንዴት የክፍል ጓደኞቻችን እርስ በእርሳቸው መልእክት ለመላላክ ሊጠቀሙበት ቻሉ? በማለት አጠገቧ ያለችውን ጓደኛዋን ስትጠይቃት እሷን በጣም ግራ ትጋባለች። ዩንሶ ስለ ጉዳዩ ባሰበች ቁጥር የበለጠ ጭንቀት ስለተሰማት የክፍል አለቃውን ጁንሂን አግኝታው አብረው ወደ ሆቴሉ የፊት ጠረጴዛ ሲሄዱ ቡድኑን የሚመራው መምህርም ሆነ የሆቴሉ ሰራተኞች በሆቴሉ አለመኖራቸውን ይረዳሉ። ዩንሶም በቦታው የነበረውን የመስመር ስልክ ብትሞክርም እሱም በመቋረጡ ምክንያት አይሰራም ነበር። ልክ በዚህን ጊዜም አንድ የክፍል ጓደኛቸው ወደ እነሱ መጥቶ ዩንሶን ወደ ዋና ገንዳው ሲጋብዛት እሷም ብዙም ሳታንገራግር ተከትለው ሄዳ ወደ ቦታው እንደደረሰችም የቦታው አቀማመጥ ከዚህ በፊት የምታውቀው አይነት መስሎ ይሰማታል። በድንገትም በዙሪያ ያሉት መብራቶች ይበሩና ዛሬ ልደቷ በመሆኑ አንዳንድ የቅርብ ጓደኞቿ ሊያከብሩላት ፈልገው ነበር ወደ ቦታው የጠሯት።
ልደቷን አስመልክተውም ወደ ውሃ ገንዳው ሊወረውሯት በማሰብ ልመናዋን ሳይሰሙ የክፍላቸው ምክትል አለቃ በግድ የለሽነት ገፍትራ ትጥላታለች። ዩንሱም ወደ ላይ ለመውጣት ስትታገል በድንገት ከእግሯ በታች በጣም ጠንካራ የሆነ ኃይል ሲጎትታት ተሰምቷት ምን እንደሆነ ለማየት ፊቷን ስታዞር ጸጉሯ የተዝረከረከ አንዲት ሴት ስትይዛት ትመለከታለች። ወዲያውም የክፍል አለቃው ጁንሂ ሮጦ በመምጣት ወደ ዋና ገንዳው ዘሎ ገብቶ ያወጣታል። ስትነቃም ራሷን በሕክምና ክፍል ውስጥ ተኝታ ታገኘውና ያጋጠማት እንግዳ ነገር በአእምሮዋ ውስጥ ግልጽ ሆኖ ቢታያትም እንዴት እንደምትገልጸው ግን ባለማወቋ ዝም ብላ ስትቀመጥ የክፍላቸው ምክትል አለቃ የክፍል ጓደኞቿን እየመራች ላደረገችው ነገር እያለቀሰች ይቅርታ ትጠይቃታለች። ዩንሶም ከእሷ ጋር መጨቃጨቅ ባለመፈለጓ ይቅርታ ታደርግላቸውና የክፍል አለቃው ሁሉንም ወደ ኋላ ሊመልሳቸው ሲል በድንገት ኮሪደር ውስጥ በድምፅ ማጉያ ድምፅ ለመስጠት 1 ደቂቃ ቀርቷል የሚል መልእክት ይተላለፋል። በዚህም ምክንያት ሁሉም ሰው በፍጥነት ስልኩን ሲያወጣ በስክሪኑ ላይ የሚቆጥር ሰዓት ይመለከታሉ። ብዙም ሳይቆይ የድምፅ አሰጣጥ ውጤቱ ይወጣና ብዙ ድምፅ ያገኘው ሰው ቀልድ የሚወደው ሂዮይ ነበር። የድምፅ ማጉያውም እሱ እንደሚገደል ሲያውጅ ሂዮይ በህመም ጭንቅላቱን ይዞ ዝቅ በማለት እንደገና ቀና ብሎ ሲያይ አይኖቹ ሙሉ በሙሉ ነጭ ሆነው ይታያሉ። ከዚያም በድንገት መሬት ላይ ሲንበረከክ ሁሉም ሰው በፍርሃት ወደ ኋላ ያፈገፍግና ከተንበረከከበት ተነስቶ ፍጥነቱን በመጨመር የኮሪደሩ መስታወት ሰብሮ ይዘላል። በቦታው የነበሩት ተማሪዎችም ወዲያውኑ ራሳቸውን ስተው ይወድቁና በሚቀጥለው ቀን ጠዋት ላይ ሁሉም በተመሳሳይ ሰዓት ከወደቁበት ይነሳሉ። የተፈጠረውን እንግዳ ነገር አስታውሰው ሁሉም ደንግጠውና ገርጥተው በቆሙበት ዩንሶ ተነስታ ወደ ኮሪደሩ መስታወት ስትሄድ የሂዮይን አስክሬን ትመለከታለች። ወዲያውም የድምፅ ማጉያው እንደገና በመጮሁ ሁሉም ስልካቸውን ሲያነሱ አንዋን የሚባለው የክፍል ጓደኛቸው በተኩላ አማካኝነት ወደ ፈጣሪው እንደተላከና እውነተኛውን ተኩላ ለማግኘት በፍጥነት ድምፅ እንዲሰጡ ይጠየቃሉ። በዚህ ጊዜም ሂዮይ ተኩላ እንዳልነበር ይገነዘቡና ስፖርተኛው ተማሪ ከዚህ መናፍስታዊ ድርጊት በስተጀርባ ማን እንዳለ ለማየት ወደ ስርጭት ክፍሉ ሄዶ ማጣራት እንደሚፈልግ ይናገራል። ወዲያውም ከመታጠቢያ ቤት የሚያስፈራ ጩኸት በመሰማቱ ሁሉም ለማየት ወደዛው ሲሄዱ ከፊት ለፊት ካለው የመታጠቢያ ክፍል ውስጥ ደም እየፈሰሰ ይደርሳሉ። የክፍል አለቃቸውን ወደፊት በመሄድ የመታጠቢያ ቤቱን በር ሲገፋው መሬት ላይ ተኝቶ ትንፋሽ የተቋረጠው አንዋን የተባለውን ጓደኛቸውን ያገኙታል። በዚህም ሁሉም ሰዎች በስልካቸው ላይ ያለ የተኩላ ጨዋታ ቀልድ ሳይሆን የህልውና ፈተና መሆኑን ይረዳሉ። ዩንሶም ሁሉንም ድፍረቷን ሰብስባ የፈሰሰውን ደም ስትነካው ምልክቶቹ ገና ባለመድረቃቸው ነገሩ በቅርብ ሰዓት የተፈጠረ መሆኑን ትረዳለች። ሌሎች የክፍል ጓደኞቻቸው ግን ስለ ጉዳዩ ግድ ሳይሰጣቸው የክፍል አለቃቸውን ቀጥሎ ምን ማድረግ እንዳለባቸው ሲጠይቁት እሱም ዋናው ጉዳይ ቦታውን ለቆ መውጣት እንደሆነ ይነግራቸዋል። ወዲያውኑ ስፖርተኛው ተማሪ ወደ ስርጭት ክፍሉ እየሮጠ ገብቶ ክፍሉ ሙሉ ይፈትሽም የድምፅ ማጉያውን የሚቆጣጠር ምንም አይነት ሰው በቦታው አለመኖሩን ይመለከታል። የክፍል አለቃውን ለሁሉም ሰው ከሆቴሉ ውጭ እንዲሰበሰቡ የሚገልጽ መልእክት ይልክላቸውና ሁሉም ከሎቢው ወጥተው በመጡበት መንገድ ለመመለስ ሲያስቡ በመንገዱ ዳር ያለው የድምፅ ማጉያ ጨዋታውን በተወሰነላቸው ክልል ውስጥ ብቻ እንዲጫወቱ ይጠይቃቸውና ስልካቸውም የአደጋ ማስጠንቀቂያ ይሰጣቸዋል። በዚህም ምክንያት ሁሉም በሆቴሉ ደጃፍ ዙሪያ ግልጽ የሆነ ነጭ መስመር እንዳለ አይተው ያም የጨዋታው ክልል ወሰን እንደሆነ ይረዳሉ። ወዲያውኑም አንድ ጸጉሩ ረጅም የሆነ ወንድ ተማሪ መታገስ ባለመቻሉ እየጮኸ ከመስመሩ ውጭ ሲሮጥ አንድ ጓደኛውም ወደ ኋላ ጎትቶ ሊያስቀረው በመፈለጉ ስለተከተለው ሁለቱም ወሰኑ እንደተሻገሩ እንደ መዶሻ ያለ የራስ ምታት ይሰማቸውና በአንድ ጊዜ አይኖቻቸው ሙሉ በሙሉ ነጭ ሆነው በመፍጠጥ እርስ በእርሳቸው ሲጋጩ የድምፅ ማጉያው ሁለቱም ሟቾች ሲቪሎች ናቸው በማለት ሁሉም ሰው በፍጥነት ተኩላውን ማግኘት እንዳለበት ያሳስባቸዋል። ከዚህ በኋላ ማንም ሰው የጨዋታውን ሕግጋት አቅልሎ ማየት እንደሌለበት ተረድተው በተስፋ መቁረጥ ውስጥ ሲቀመጡ የክፍል አለቃቸው መምህራኑ በቅርቡ ሊመለሱ ይችላሉ በማለት ሁሉንም ለማዝናናት ይሞክራል። ከመሃላቸው በጣም ፈሪዋ ሴት ተማሪም እያለቀሰች ወደ ቤት መሄድ እንደምትፈልግ ስትናገር አንድ የክፍል ጓደኛዋ በንዴት መሄድ ከፈለች ለብቻሽ ሂጂ፣ የሁሉንም ሰው ስሜት አታበላሺ በማለት ትጮህባታለች። ከመሃላቸው አንደኛውም አሁን መውጣትና እርዳታ መጥራት አንችልም፣ ስለዚህ እዚህ መሞት አለብን ማለት ነው እያለ ሲጠይቅ ሁልጊዜ ችግር በመፍጠር የሚታወቀው ተማሪ ካይጁን በአጋጣሚ በጠረጴዛው ላይ የተቀመጡ ብዙ ቁልፎቹን አይቶ አንስቷቸው ወደ ኪሱ ይከታቸዋል።
ዩንሶ ግን በቀላሉ ተስፋ መቁረጥ ስላልፈለገች ኔትወርክ ለማግኘት በፍጥነት ወደ ሆቴሉ ጣሪያ ሮጣ ስትወጣ የኔትወርክ ሲግናሉ ባይኖርም አንድ አዲስ ፍንጭ ግን ታገኛለች። ይህ የተሰመረው ነጭ መስመር በስተጀርባ ወዳለው ተራራ ድረስ የሚገባ መሆኑ ሲሆን ምናልባትም በዚያ በኩል ማምለጫ መንገድ ሊኖርም ወይም ደግሞ እርዳታ የምትጠይቀው ሰው ልታገኝ እንደምትችል ታስባለች። የክፍል አለቃውም ነገሩን ለመሞከር በማሰብ ሆን ብሎ ወደ ነጭ መስመሩ የመሮጥ ሀሳብ በማምጣት ልክ ወሰኑን ሊያቋርጡ ሲሉ በስልክ ውስጥ ያለው የድምፅ ማጉያ ተደጋጋሚ ማስጠንቀቂያ ይሰጣቸውና መስመሩ የተዘረጋበትን አቅጣጫ ብቻ ለመከተል ይወስናሉ። ከዛም የተወሰኑ ሰዎች ዜናውን ለሁሉም ተማሪ ለማድረስ በፍጥነት እየሮጡ ተመልሰው ወደ ሆቴሉ ይገባሉ። የጨዋታው ክልል ከተራራው ጀርባ ጋር የተገናኘ መሆኑን በመግለጽ የክፍል አለቃቸው ነገሩን ለመመርመር የሚሄዱ ጥሩ አካላዊ ጥንካሬ ያላቸው ጥቂት የክፍል ጓደኞችን ሊመለመል ሲል ሁሉም ለረጅም ጊዜ ሲያመነቱ ቆይተው የሚመጣውን አደጋውን ለመቀበል ፈቃደኛ የሆኑ ጥቂት ተማሪዎች በጉዳዩ ይስማማሉ። በዚህ እቅድ ላይ መታየት የምትወደውና ብልህ የሆነችው የክፍል ምክትል አለቃቸውም ተቀላቅላቸዋለች። ዩንሶ ውሃ ውስጥ በመውደቋ ህመም ስለተሰማት ከሌሎቹ ተማሪዎች ጋር በሆቴሉ እንድትቀር ይወሰንና ሁሉንም ሰው ስትሰናበት በድንገት አንድ ሰው ሲጠራ ሰምታ ዞር ብትልም አጠገቧ የነበረችው ጓደኛዋ ግራ በተጋባ ፊት ስላየቻት ተሳስቼ ነው ብላ ከአካባቢው ዞር ትላለች። ወደ ሆቴሉ ሲሄዱ የሞቱትን የክፍል ጓደኞቿን አስክሬን አይታ በማዘን በጥንቃቄ ልታስቀምጣቸው እንደሚገባ ታስባለች። ሆቴሉ በጣም ትልቅ በመሆኑ የመመገቢያ ክፍልና የማቀዝቀዣ ክፍልን ጨምሮ ብዙ ክፍሎች ስላሉት ዩንሷ ሩቅ አሳቢና ጥንቁቅ በመሆኗ የአንዋንን አስክሬን ከማንቀሳቀሷ በፊት ፖሊሶች በኋላ ላይ እንዲመረምሩት ከብዙ የተለያዩ አንግሎች ፎቶግራፎችን ታነሳለች። በአጋጣሚ የአንዋን ስልክ አጠገቡ ካለ የመታጠቢያ ቤት ክፍል ውስጥ አግኝታው ስታነሳው ስልኩ ባትሪ ስለጨረሰ ልትከፍተው ሳትችል ትቀራለች። በሌላ በኩል የተለያዩ ቁልፎችን የያዘው ካይጁን እያንዳንዱን ክፍል አንድ በአንድ ሲከፍት ትንሽ ሱፐርማርኬት በማግኘቱ በሚቀጥሉ ቀናት ውስጥ እንደማይራቡ ይረዳሉ። ዩንሶም ቀጥላ በጥቂት የክፍል ጓደኞቿ እርዳታ የሞቱትን የአራቱን የክፍል ጓደኞቻቸውን አስክሬን ይዘው ወደ ማቀዝቀዣው ክፍል በማስገባት የእያንዳንዱን ሰው ስልክ ስትፈትሽም የሁሉም ባትሪ እንዳለቀበት ትገነዘባለች። ከዚያም በህይወት ላይ ያሉትን ሌሎች የክፍል ጓደኞቿን ስልኮች ስትመለከት ከትናንት ጀምሮ 56% ባትሪ እንደሚያሳይ ተመልክታ እየተፈጠረ ያለው ነገር ማብራሪያ እንዳታገኝ ያደርጋታል። ኮምፒውተር ላይ ጎበዝ የሆነችው የክፍል ጓደኛዋ ምናልባት ሁላችንም ያለንበት ቦታ እውነተኛ ቦታ ላይሆን ይችላል ትላታለች። በሌላ በኩል የክፍል አለቃው ከተመረጡት ሌሎች ተማሪዎች ጋር በመሆን የተሰመረውን መስመር ይዘው እስከ ተራራው ግርጌ ድረስ ሲጓዙ በድንገት አንዲት ሴት ተማሪ ተሰናክላ ከተራራው ላይ በመውደቋ ሁሉም ወሰኑን የምታልፍ ስለመሰላቸው በፍርሃት አናታቸውን ይዘው ሲጮሁ ሳታልፍ በመቅረቷ በእፎይታ ይተነፍሳሉ። ጥቂት እንደተጓዙ በመጨረሻ የተራራው ጫፍ ላይ ደርሱና በነጭ መስመሩ የተሳለው የወሰን ክልልም እዚያ ጋር ማብቃቱን ይመለከታሉ። ወዲያውም አንድ የክፍል ጓደኛቸው በርቀት አንድ ነገር ያየ ስለመሰለው ከፍተኛ ጥራት ያለው ካሜራውን አውጥቶ ሲመለከት ሁለት የሰው ምስሎችን በርቀት ቆመው በማየቱ ሁሉም ሰው ለእርዳታ መጮህ ይጀምራል። ነገር ግን ለረጅም ጊዜ ቢጥሩ ማንም ስላልመለሰላቸው ወደ ካሜራው ተመልሰው ካሜራው አሁንም እየሰራ መሆኑን ካረጋገጡ በኋላ የበለጠ አተኩረው ሲመለከቱ ሁለቱ ሰዎች መጀመሪያም በነበሩበት ሁኔታ ላይ እንዳሉና ሰማዩ ላይ ያሉ ወፎችም በተመሳሳይ ቦታ ላይ መሆናቸውን ተመልክተው ይህንን ሁሉ ነገር አንድ ሰው ሆን ብሎ እያደረገባቸው እንደሆነ ቢያስቡም ጉዳዩን ግን ቆም ብሎ ለመረዳት በቂ ጊዜ አልነበራቸውም። ከዚያም ኮረብታው ላይ ያለውን የድንበር መስመር ሲመረምር የነበረ አንድ ጓደኛቸው በአጋጣሚ ሊወድቅ ሲል እጁን ይዘው የነበረች የክፍላቸው ምክትል አለቃም እኔም አብሬ እወድቃለሁ ብላ በመስካት እጁን በቶሎ በመልቀቋ ተንደርድሮ ከወሰኑ ውጭ ወድቅና ወዲያውኑ በመዶሻ እንደመታት ያለ የራስ ምታት ተሰምቶት ቀና ብሎ ሲያይም አይኖቹ ሙሉ በሙሉ ነጭ ሆነው ነበር። ወዲያውም እጆቹን ተጠቅሞ አይኖቹን በመጎልጎል ቁልቁለት ላይ ተንከባሎ ከአንድ ቅርንጫፍ ጋር ተጠላልፎ በመውደቅ ሕይወቱ በዚያው ሲያልፍ የተፈጠረውን ሁሉ በቦታው ሆኖ ሲመለከቱ የነበሩ ጓደኞቹም እንዴት ያለ የተረገመ ቦታ ውስጥ ነው ያለነው በማለት ምርር ብለው ያለቅሳሉ። ሆቴሉ ዜናውን ይጠባበቁ የነበሩ ተማሪዎችም ወዲያውኑ በስልካቸው አንድ የክፍል ጓደኛቸው መሞቱን የሚገልጽ መልእክት ደርሷቸው በመመልከታቸው ከጀርባ ያለውን ተራራ የመመርመሩ ስራ ስኬታማ እንዳልነበር ይረዳሉ።
ብዙም ሳይቆይ የክፍል አለቃው ጁንሂ የፍለጋ ቡድኑን ይዞ ወደ ሆቴሉ ሲመለስ ሁሌም ችግር በመፍጠር የሚታወቀው ካይጁን እርዳታ ለማግኘታቸው እንዳለ ሆኖ ሌላ ጓደኛ ማጣችሁ በማለት በስራቸው አለመደሰቱን ይነግራቸዋል። ነገር ግን በዚህ ጉዞ በቦታው ሙሉ በሙሉ መታሰራቸውንና ማድረግ የሚቻለው ብቸኛው ነገር በጨዋታው ሕግጋት መመራት ብቻ እንደሆነ በመረዳታቸው ሆቴል ውስጥ ያሉት ሁሉም በሁለት ወገን በመከፈል ዶክተሮች፣ ፖሊሶችና ሲቪሎች በአንድ ቡድን፣ ብዛታቸው የማይታወቅ ተኩላዎች ደግሞ በሌላ ቡድን ይከፋፈላሉ። በጨዋታው ሕግም ከሁለቱ ቡድኖች አንዱ ሌላኛውን ወገን ሙሉ በሙሉ አግኝቶ ካጠፋ ብቻ ነው ሁሉንም ያሰረ የወሰን ክልል የሚጠፋው። ከዛም ካይጁን ወደ ስቱዲዮ ተማሪ በመሄድ ከዚህ ጨዋታ ለመውጣት መንገድ እንዲፈልግ ሲጠይቀው በጣም ግልጽ ሆኖ የተቀመጠው መረጃ በየቀኑ ከሌሊት 6 ሰዓት በፊት የሚሰጠው ድምፅ ብቻ ነው። ይህ ተኩላዎቹን ወደ ሰማይ ለመላክ ብቸኛው ድል ቢሆንም አካሄዱን ለመተንተን የሚረዳው መረጃ በጣም አነስተኛ በመሆኑ የስቱዲዮ ተማሪውም ተስፋ ይቆርጣል። ካይጁን በዚህ እርካታ ስላላገኘ ሌላ መንገድ ለመፈለግ በመወሰን የስቱዲዮ ተማሪውን ስልክ ነጥቆ በድምፅ መስጫው ገጽ ላይ የራሱን ስም ሲመርጥ ውጤቱ ልክ ያልሆነ ድምፅ የሚል ይሆናል። ነገር ግን ካይጁን አሁንም ተስፋ ባለመቁረጥ የስቱዲዮ ተማሪውን ጣት በኃይል በመጠቀም ስልኩን እንዲያሰራው ቢያደርግም ውጤቱ በድጋሚ ልክ ያልሆነ የሚል ነበር። በዚህ ጊዜ መሪሁ ምን እንደሆነ ባያውቁም ሕጎቹን ለመጣስ የሚደረጉ ሙከራዎች ሁሉ የተከለከሉ መሆናቸውን ይረዳሉ። በሌላ በኩል የተረጋጉ የሚባሉት የቅርብ ጓደኛ ማቾች ተሰብስበው ተኩላው ማን ሊሆን እንደሚችል ሲወያዩ አንድ ሰው በቀስታ ትላንት ሁሉም ሰው ለሂኦይ ድምፅ እንዲሰጥ ያነሳሳችው አናሃ ነች ብሎ ሲናገር የክፍል ምክትል አለቃዋም እውነት እንደሆነና እሷ በእርግጠኝነት ተኩላዋ እንደሆነች ብዙ ተቃዋሚዎችን ለማስወገድ እየፈለገች እንደሆነም ትናገራለች። አናሃም ሁሉም ሰው በጥርጣሬ አይን እየተመለከታት እንደሆነ አይታ በጭንቀት ተኩላዋ የክፍል ምክትል አለቃዋ ነች፣ ምክንያቱም ተራራው ላይ በነበርንበት ጊዜ እሷ የክፍል ጓደኛቸውን ከወሰን ውጭ ስትገፋው በገዛ አይኗ ስላየች እንደሆነ በመናገሯ ምክትል አለቃዋ ራሷን ለመከላከል ደንግጣ በመነሳት ወደ ከፋ ጸብ ከመግባታቸው በፊት ሌሎች ተማሪዎች ጣልቃ ገብተው ይገላግሏቸዋል። ነገር ግን የክፍል አለቃው ጁንሂ በጣም አስተዋይ በመሆኑ የጨዋታውን ሕግ መከተሉን መቀጠል አልፈለገም። ምክንያቱም ደግሞ የትኛውም ወገን ቢያሸንፍ ከግማሽ በላይ የሚሆኑት የክፍል ጓደኞቻቸው መሞታቸው የማይቀር መሆኑን በመረዳቱ ነው። ከዚያም ተነስቶ ወደፊት ጠረጴዛው በመሄድ ፍተሻ ሲጀምር በድንገት አንዱ የመስመር ስልክ ሲጮህ በመስማቱ ስልኩን ቢያነሳውም ለረጅም ጊዜ ከዛኛው ወገን ምንም ድምፅ አልነበረም ነበር። አንዱን ስልክ ሳይዘጋም ሌላ ስልክ በመጮሁ ጩኸቱን የሰማችው ዩንሶ እየሮጠች ስትመጣ የክፍል አለቃቸው ደንዝዞ ቆሞ ነበር። እሷም ስልኩን ለማንሳት ስትሞክር ጁንሂ ነጥቃትና ሁሉም ነገር ሐሰት በመሆኑ የስልክ ገመዶቹ እንኳን እንዳልተገናኙ ያሳያታል። ከዚያም የመስመር ስልኮች እንዴት ድምፅ ሊያወጡ ይችላሉ? ይህ በሳይንስ ሊገለጽ የማይችል ነገር እያሉ እያለ ሌላኛው የክፍል ጓደኛቸው ቁምሳጥን ውስጥ ያለውን የፋይል ካቢኔ ከፍታ ውስጡ ባዶ መሆኑን ታሳያቸዋለች። እየተፈጠሩ ያሉት ነገሮች በሙሉ በአንድ ሰው በጥንቃቄ የተዘጋጁ እንደሚመስሉና ዓላማውም ሁሉም ሰው በጨዋታው ወጥመድ ውስጥ ወድቆ እርስ በእርሳቸው እንዳይተማመኑና ሙሉ በሙሉ እንዲጠፉ ማድረግ እንደሆነ ይረዳሉ። ስለዚህ ጁንሂም ጨዋታውን ለማበላሸት በማሰብ አንድ ደፋር ሀሳብ በአእምሮ ስለመጣ ሁሉንም ተማሪ በሎቢዎች ሊሰበስብ ሲል የስቱዲዮ ተማሪው በካይጁን ተጠርቶ መወሰዱን በመስማቱ ሌሎቹን እየመራ ወደ ትንሿ ሱፐርማርኬት ሲገባ ግርግር ፈጣሪዎቹ ተማሪዎች ጎበዙን ተማሪ ሲያበሳጩት ይደርሳል። የስፖርት ተማሪውም ካይጁንን ከልክ በላይ እንዳይሄድ ሲያስጠነቅቀው ካይጁን እንደተነካ ስለተሰማው ለመደባደብ ወደፊት ይጠጋል። ነገር ግን ስፖርተኛው ተማሪ ሶስቱንም ግርግር ፈጣሪዎች በማሸነፉ ካይጁን በንዴት መቀስ ሲያነሳ የክፍል አለቃው ጁንሂ በፍጥነት ወደ እሱ ሄዶ ያስቆመዋል። በዚህ ጊዜ ሚዩንሶ በጣም ጨካኝ እየሆንክ ነው፣ ሁሉም የክፍል ጓደኞች አንተ እንድትሞት ድምፅ ሊሰጡብህ እንደሚችሉ አስበህ እንኳን አትፈራም ስትለው ወዲያውኑ የጥፋተኝነት ስሜት ተሰምቶት ትዕዛዛቸውን በማክበር በሎቢው እንዲሰበሰበው የቀረበውን ጥሪ ይቀበላል። ጁንሂም ሁሉንም የሰበሰበው ስልካቸውን ለመሰብሰብ እንደሆነ፣ ሰዎች ድምፅ መስጠት ካልቻሉ ማንም እንዲገደል እንደማይመረጥ ሲገልጽ፣ አብዛኞቹ ሀሳቡ ጥሩ እንደሆነ ሲያስቡ፣ አንዳንዶቹ ደግሞ ተቃውሞ በማንሳታቸው ሁሉም ሲከራከሩ ካይጁን ቀድሞ ስልኩን በመስጠት አርአያ ይሆናል። የክፍል አለቃውን ተመሳሳይ ነገር በማድረጉ ሌሎቹ እምቢ ለማለት ስለከበዳቸው አንድ ሰው እንዳይሰርቅባቸው አስበው ስልኮቹን በሙሉ በፕላስቲክ ቅርጫት ውስጥ አድርገው በፈረቃ መጠበቅ ይጀምራሉ።
በመቀጠል ሰዓቱ ወደ ሌሊቱ 6 ሰዓት ሲቃረብ ሁሉም ተረብሸው ዘዴ ውጤታማ ከሆነ ማንም ሰው እንደማይሞት እያሰቡ እያለ ሴኮንድ ቆጣሪው 12 ላይ ሲደርስ ድምፅ ማጉያው ምንም ድምፅ ባለማውጣቱ እንደተሳካላቸው ያስባሉ። ነገር ግን ወዲያውኑ ሲስተሙ ድምፅ የማይሰጡ ተማሪዎች ይገደላሉ የሚል ማስጠንቀቂያ ይሰጥና አንድ ተማሪ ከላይ ሲወድቅ ከቆሙት መሃልም ሌላ ተማሪም ይወድቃል። ካይጁንም ስልኮቹ በሚሰበሰቡበት ጊዜ በሚስጥር ስልኩን አውጥቶ በሰውነቱ ላይ ደብቆ ስለነበር በፍጥነት ስልኩን ሲያወጣ ሌሎቹም በጭንቀት እየተሽቀዳደሙ ስልካቸውን ለመውሰድ ወደ ፕላስቲክ ቅርጫቱ መሮጥ ይጀምራሉ። ከዚያም ቀጥሎ የሚገደለው ማን እንደሆነ ማንም ባለማወቁ በጣም ይጨነቃሉ። በድንገትም እየተቀጣ የነበረ አንድ ተማሪ ሳያውቅ የኤሌክትሪክ ገመዱን ስለነቀለው በሎቢ ውስጥ ያሉት መብራቶች ሁሉ ይጠፉና ድምፅ ማጉያው እንደ ገሃነም የሞት ጥሪ በቅደም ተከተል ስሞችን መጥራት ይጀምራል። ስሙ የተጠራ ሰው ወዲያውን ህይወቱ የሚያልፍ ሲሆን ከሞቱት መካከል አብዛኞቹ ሲቪሎች ሲሆኑ ተክላው ከሆኑት ውስጥ ደግሞ የሞተው አንድ ተጫዋች ብቻ ነበር። በዚህ ግርግር ወቅትም የክፍሉ ምክትል አለቃ ስልኳን ለመቀማት ከታገለቻት በኋላ መጀመሪያ ላይ ያደረገችው ነገር ቂም ይዛባት ለነበረችው ለአንሃ ድምፅ መስጠት ነበር። በዚህም ሌሎቹም እሷን ለመከተል ሳያመነቱ ሲመርጡ አንደኛዋ ተማሪ ጁኒና ዩንሶን ስልኮቻቸውን በመፈለግ ትረዳቸዋለች። ነገር ግን በዚህ ሰዓት ለማን ድምፅ እንደሚሰጡ መምረጥ ከባድ ስለሆነባቸው ተወያይተው ጥንድ ጥንድ በመሆን እርስ በእርሳቸው ድምፅ ለመስጠት ይወስናሉ። ይህንንም ያደረጉት የሁሉም ሰው የድምፅ ብዛት እኩል ከሆነ ማንም እንዲገደል ስለማይመረጥ ነበር። ከጥቂት ጊዜ በኋላም በሎቢ ውስጥ የነበረው ግርግር ይረግብና የተረፉት ተማሪዎች ሁሉ ድምፅ ሰጥተው ሲጨርሱ በውጤቱ እንደተጠበቀው አንሃ ብዙ ድምፅ እንደተሰጣት ይታወቃል። እሷም እያለቀሰች ከሎቢው ስትወጣ ሙዚቃ ይከፈትና ሁሉም እንደ መጀመሪያው ቀን በነበሩበት ይተኛሉ። በዚህ ጊዜም የተደበቀው ተኩላ ጥቃቱን ይቀጥልና ሁሉም ሲነቁ አንድ የክፍል ጓደኛቸው መሞቱን አውቀው ከተረፉት መካከል ቢያንስ አንድ ተኩላ እንዳለ ይረዳሉ። ብዙ ሰዎችም ጣታቸውን ወደ ክፍል አለቃው በመቀሰር ስልኮቹን ባይሰበስብ ኖሮ ይህ ሁሉ ጉዳት አይደርስም ነበር ማለት በመጀመራቸው ጁኒሂ የጥፋተኝነት ስሜት ተሰምቶት ወሰኑን ለማለፍ አስቦ ከሆቴሉ ይወጣና የገዛ ህይወቱን እንዲያጠፋ የሚያደርገው ሞኝነት ስላልነበረው የቀሩትን ጓደኞቹን ከዚህ ጣጣ ለማውጣት የተቻለውን ሁሉ ለማድረግ በመወሰን ይመለሳል። ከዚያም ሁሉም በጋራ በመሆን የሞቱትን ጓደኞቻቸውን አስክሬን ወደ ቀዝቃዛው ክፍል ያዘዋውራሉ። ይንሶ ከክፍሉ ልትወጣ ስትል በድንገት ግድግዳው ላይ ባለው የአየር መናፈሻ ቱቦ ላይ ያልተለመደ ነገር በማየቷ ወደሱ በደንብ ስትቀርብ የአየር ማናፈሻው በሩ በራሱ ተከፍቶ ጸጉሯ የተዝረከረከ አንዲት ሴት ከውስጥ ትወጣለች። ወዲያውም ከሎቢ ውጭ የነበሩ ሰዎች ጩኸቱን ሰምተው ሲሮጡ ዩንሶን መሬት ላይ ተኝታ ያለማቋረጥ ስትረዳ አይተዋት የድሮ የአስም በሽታዋ እንደተነሳባት ተረድተው ወደ ሕክምና ክፍል ከወሰዳቱ በኋላ ቀጣዩን እቅድ ለመወያየት ይሰበሰባሉ። አሁን ያለው ብቸኛው መንገድ የተደበቀውን ተኩላ መፈለግ ስለነበር ከመሃላቸው አንዱ ፖሊስና ዶክተሮች ከሲቪሎች ወገን እንደሆኑ በመግለጽ ይህ ተአምራዊ ውጤት ሊኖር እንደሚችል፣ ምክንያቱም ፖሊሱ የተመረጠውን ተጫዋች ሙያ ማወቅ የሚችል ሲሆን ዶክተሩ ደግሞ የተመረጠው ተጫዋች እንዳይገደል መከላከል በመቻሉ እንደሆነ ሲናገር፣ ሁሉም ማንነታቸውን በግልጽ ለመናገር በመፍራታቸው ሳይስማሙ ይቀራሉ። ነገር ግን ተኩላው በየቀኑ አንድ ተጫዋች የመግደል መብት ስላለው ዛሬ ማታ በህይወት እንደማይተርፉ አስበው ሁሉም እንደገና መሰረት ወደ ሌለው ጥርጣሬ ውስጥ ይገባሉ። ከዚያም ከመሃላቸው አንዱ ካይጁንን ለምን ስልክህን ደበቅ? አንተ ብቻ ተርፈ ሁላችንን ለመጉዳት አቅደሃል ብሎ ሲጠይቀው ካይጁንም በጭንቀት እሱ ተኩላው እንደሆነ በመናገር ስልኩን አውጥቶ ድምፅ ይሰጥበታል። ይህንንም ተከትሎ ከበስተጀርባው ያሉት ሁለቱ ተከታዮቹ በፍጥነት እሱን በመከተላቸው ድምፅ ማጉያው እንደገና ይጮህና አንቻን የተባለው ተማሪ ወዲያውኑ ይደነግጣል። እንደ ዕድል ሆኖ ግን ሌሎች የተረጋጉ በመሆናቸው ምርጫውን በጭፍን አልተከተሉም ነበር። ካይጁኑ ከክፍሉ ሲወጣ በተከታዮቹ ማሳሰቢያ የሰጠውና እኔ እንደምኮራ ከሆነ ሌሎች ተማሪዎች በእኔ ላይ ሊነሱ ይችላሉ፣ ሁሉም እኔ ላይ ድምፅ ቢሰጡብኝስ ብሎ ያስባል። ነገር ግን የክፍል አለቃው ክብር በዚህ ጊዜ እንደ ቀድሞ ባለመሆኑ ከጥቂት የቅርብ ጓደኞቹ በስተቀር ሌሎች ተማሪዎች የእሱን ትዕዛዝ እንደማይሰሙ የተረዳው ካይጁን በፍጥነት ያገኘውን ቀዳዳ በመጠቀም በሱፐርማርኬት ውስጥ ያለውን ምግብ እንደ ማባበያ በመጠቀም ጥቂት ገለልተኛ ሰዎችን ያሳምናል። ድምፃቸው ከአጋማሽ በላይ እስኪሆን ድረስ ለአንቻን ድምፅ እንዲሰጡ ካደረገ እሱ ዛሬ ማታ በሰላም መተኛት እንደሚችል አስቦ ነበር።
ጁንሂና ሌሎቹም ይህንን ችግር ወዲያው ተረድተው አሁን ነገሩ ከቁጥጥር ውጭ ስለሆነባቸው እርምጃ መውሰድ ስለነበረባቸው ጨዋታውን ቢጸየፉትም በህጉ ለመጫወት ስለተገደዱ ሁሉም ለካይጁን ድምፅ ይሰጡና የእሱና የአንቻን ድምፅ እኩል እንዲሆን ያደርጋሉ። በዚህ ሂደት ውስጥም ሁለት ተማሪዎች ብቻ ድምፅ ያልሰጡ ሲሆን እነሱን ወደ ራሳቸው ወገን ለመሳብ ጥረት ማድረግ ነበረባቸው። ዩንሶ ግን በዚህ ጉዳይ ሳትሳተፍ በቀዝቃዛው ክፍል ውስጥ ወዳለው የአየር ማናፈሻ ቱቦ በመሄድ ቦታው የሆነ ሚስጥር እንዳለበት ሁልጊዜ ይሰማት ስለነበር ወደ ውስጥ ገብታ ለመመርመር ታቅድና የግድግዳውን ግማሽ ስታነሳው በድንገት ተደርምሶባት ለማምለጥ ጊዜ ስላልነበራት ወደ አንድ ሚስጥራዊ መተላለፊያ ውስጥ ትወድቃለች። ዩንሶም እንደምንም ተነስታ ወደ መተላለፊያው መጨረሻ ስትሄድ በስክሪኑ ላይ ከካሜራ የተወሰዱ ብዙ ምስሎች ትመለከታለች። እያንዳንዱ እንቅስቃሴያቸው በሆነ ሰው ቁጥጥር ስር እንደነበር ስትረዳ በድንገት አንድ ጥላ በበሩ በኩል ሲያልፍ ታይና እሷም ሳታመነታ ተከትለው በመሄድ ወደ ግራና ቀኝ ከታጠፈች በኋላ ወደ አንድ እንግዳ ቦታ ትገባለች። ወደ የትኛውም አቅጣጫ ብትዞር በፊቷ ያለው ትዕይንት ተመሳሳይ በመሆኑ በተጓዘች ቁጥር የበለጠ በመረበሽ ልክ ግዙፍ በሆነ የላብሪንዝ ወጥመድ ውስጥ የገባች መስሎ ይሰማትና ሶፍትዌሩን ተጠቅማ ለጓደኛዋ መልእክት ለመላክ ትሞክራለች። ነገር ግን ውጤቱ መላክ አልተቻለም የሚል በመሆኑ በጭንቀት ቀዝቃዛ ላብ ያልባታል። ጥቂት ተጨማሪ ዙር ከዞረች በኋላ በድንገት ክፍት የሆነ ክፍል አይታ ወደ ውስጥ እንደገባች የክፍሉ በር በራሱ ይዘጋል። እሷ ግን በከፍተኛ ጥረት ራሷን አረጋግታ ዙሪያዋን ስትመለከት አንድ ያልተቆለፈ የኮድ ሳጥን ትኩረቷን ይስበዋል። በውስጡም የነበረው አሮጌ አልበም ብቻ ሲሆን በደንብ ስትመለከተው አልበሙ የቀድሞዎቹ ተማሪዎች የቡድን ፎቶዎች ነበሩ። የሁሉም ሰዎች ፊት ተፍቆ ከመሃላቸው የአንዲት ሴት ተማሪ ብቻ ፊቱ አልተነካም ነበር። በተመሳሳይ ሰዓት ዩንሶን ለመጠበቅ በአየር ማናፈሻ በሩ ላይ ቆመው የነበሩ ሁለት ጓደኞቿ ለረጅም ሰዓት ስለቆየችባቸው አንደኛዋ ጓደኛዋ ጁንጓን በጭንቀት ለመፈተሽ ወደ አየር ማናፈሻ ውስጥ ትገባና በጠባብ ቦታ ውስጥ የዩንሶን ስም በከፍተኛ ድምፅ ብትጣራም ምንም መልስ ካለመስማቷን በላይ የመተላለፊያው መጨረሻ የተዘጋ በመሆኑ በጭንቀት ግድግዳውን ስትመታው በሚስጥራዊ ክፍል ውስጥ የነበረችው ዩንሶ በድንገት በሚወድቁ የካርቶን ሳጥኖች ደንግጣ በጥንቃቄ ስትመረምር ከግድግዳው ጀርባ ሚስጥራዊ መተላለፊያ እንደተደበቀ ትረዳለች። ጁንጓንም እየዳከረች ስትወጣ በድንገት ከበስተጀርባ ካለው መተላለፊያ ድምፅ ትሰማና ዩንሶ መውጫውን አግኝታ ስትመጣ ይገናኛሉ። እሷም ያጋጠማትን እንግዳ ነገር በመተረክ ያንን እንግዳ የቡድን ፎቶ አውጥታ ታሳያቸዋለች። ዩንሶም ይችን ሴት ታውቃት እንደነበር ምናልባትም ቀደም ሲል ያገኘቻት መንፈስ ሳትሆን እንዳልቀረች ታስባለች። ይህንን እያወሩ እያለም የክፍል አለቃቸው ጁንሂ መጥፎ ነገር እንዳጋጠመው ሰው በፍጥነት እየሮጠ ወደ እነሱ ይሄዳል። ቀደም ሲል በካይጁን አማካኝነት ተኩላ ነው ተብሎ በሐሰት የተከሰሰው ጓደኛው አንቻን አሁን 6 ድምፅ ስለተሰጠበት ይህም ከካይጁን በአንድ ድምፅ ይበልጥ ስለነበር ድምፅ ያልሰጡትን ሁለት ተማሪዎች ፈልገው ለካይጁን እንዲመርጡ ይነግሯቸዋል። አንደኛው ልጅ የራሱ አቋም ስለሌለው በሐሳቡ ሊስማማ ሲል አጠገቡ የነበረው ተማሪ ያስቆመውና በአንቻንና በካይጁን መካከል ተኩላው ማን እንደሆነ እስካልተረጋገጠ ድረስ በጭፍን ድምፅ መስጠት ለሕይወታቸው ኃላፊነት አለመውሰድ እንደሆነ ይነግረዋል። በዚህ ጊዜም የክፍል ምክትል አለቃዋ በንዴት ስትንቀጠቀጥ አንቻንን በፍርሃት ገርጥቶ ነበር። ምክንያቱም ደግሞ እሱና የክፍል አለቃው ሁልጊዜ ሌሎችን ይረዱ ስለነበር የሌላኛውን ወገን ጠንካራ አቋም ይዞበት ሳይ በንዴት ዞሮ ይወጣል። ተከትሎት በሩን ሲከፍቱ ሚና የምትባለው ተማሪም በሩ ላይ ስትሰልል ያገኟትና ዋናው ጉዳይ አንቻን እንዲረጋጋ ተከትሎ ማሳመን በመሆኑ አልፈዋት ይሄዳሉ። እሱም ልመናቸውን ሰምቶ በመጨረሻ ወደ መኝታ ክፍሉ ይመለሳል። ካይጁንም ዝም ብሎ መቀመጥ ስላልፈለገ ብዙም ሰው የማትቀርበው ሚናንም ፍለጋ በመሄድ አንቻንን ከመኝታ ቤቱ አታላ እንድታወጣው በመናገር እውነተኛው ተኩላ ማን እንደሆነ ለማረጋገጥ መንገድ እንዳለው ይገልጽላታል። በሌላ በኩል ምክትል አለቃዋ ጓደኛዋን ለካይጁን ድምፅ እንድትሰጥ እያሳመነቻት ነበር። ነገሩ እየከረረ ሲሄድ ሰዓቱ እርስ በእርስ የሚጋጩበት ባለመሆኑ ጁንሂ ምክትል አለቃዋን ከክፍሉ ያስወጣትና ሁለቱ አንቻንን ለማረጋጋት ወደ መኝታ ቤቱ ሲሄዱ እሱ መኝታ ቤት ውስጥ እንደሌለ ይመለከታሉ። ሚናም የካይጁን ውሸት አምና አንቻንን በምክንያት አታላ አስወጥተው ስለነበር አንቻን ክፍል ውስጥ እንደገባ አድፍጦ እየጠበቀው በነበረው ካይጁን በዱላ ተመትቶ ራሱን ይስታል። ከዚያም ሚናም በኩራት እያየ የክፍሉን በር በጥብቅ ይዘገዋል። የካይጁን እቅድ አንቻንን በኃይል አስገድዶ ተኩላ መሆኑን እንዲያምን ማድረግ ነበር።
በሌላ በኩል የክፍል አለቃው በጭንቀት ዙሪያውን ቢፈልግም ሳያገኘው ሲቀር በመጨረሻም ከዩንሶ ጋር ተገናኝተው ፍለጋውን ይቀጥላሉ። አንቻም በካይጁን ተደብድቦ ፊቱ ተበላሽቶ መጀመሪያ ላይ ጥርሱን ነክሶ ለመታገስ ቢሞክርም ካይጁን ስለታማ ቢላዋ ስላወጣ ግን አንቻም በመጨረሻ ተሸንፎ እያለቀሰ ተኩላ መሆኑን በማመን ብዙም ሳይቆይ በሎቢው ድምፅ ማጉያ እያለቀሰ እኔ ተኩላ ነኝ፣ ትላንትም ጓደኛዬን ገድያለሁ ብሎ ይናገራል። ጁንሂና ዩንሶም ይህ በግዳጅ የተደረገ መሆኑን ወዲያውኑ ተረድተው ወደ ስርጭት ክፍሉ ቢሮጡም በሩን ተቆልፎ ያገኙታል። ዩንሶ ግን ብዙም ሳትደናገጥ መጥረቢያ ፈልጋ ለጁኒ በመስጠት ቁልፉን ሰብረው ደም የለበሰውን አንቻንን ያገኙታል። ካይጁንና ጓደኞቹም በጁኒ ቁጣ ተደናግጠው በቆሙበት ስልካቸው ላይ ሁለቱ ገለልተኛ ተማሪዎች ለአንቻን ድምፅ መስጠታቸውን የሚገልጽ መልእክት ይሰራጫል። በዚህ ሰዓትም ብዙ ድምፅ ስላገኘ ሊገደል በመሆኑ በደረሰበት በደል ተበሳጭቶ ዋናውን አቀነባባሪ ካይጁንን አብሮ ሊያጠፋው መጥረቢያውን ሲያነሳ የጨዋታ የቅጣት ሰዓት ወዲያውኑ በመድረሱ አይኖቹ ነጭ ሆኑና በያዘው መጥረቢያ ራሱን ይመታል። ድምፅ ማጉያው እሱ የእውነትም ተኩላ እንደነበር ሲያውጅ ሁሉም ደንግጠው ወደ ሌላ ቦታ ይሮጣሉ። ምክንያቱም ደግሞ አሁንም መካከላቸው ሌላ ተኩላ በመኖሩ ምሽት ላይ የሚገደል ሰው እንዳለ በማወቃቸው ነው። ትንሽ ቆይቶም እንደተለመደው ሙዚቃው ይለቀቅና ሁሉም በያሉበት ከተኙ በኋላ ሌሊቱ በፍጥነት አልፎ ሲነጋ ሌላ መጥፎ ዜና ይሰማሉ። የራሱ አቋም ያልነበረው ተማሪም ጓደኛው ተገድላ ነበር። ሁለቱ ጓደኞቻቸውን በአንድ ሌሊት በማጣታቸው ካይጁንን ጨምሮ ሁሉም ጫና ይሰማቸውና ካይጁን ሁሉንም በሎቢው ሰብስበው መጀመሪያ ተኩላውን በማግኘቱ በመኩራራት ሁሉም የእሱን ትዕዛዝ ሰምተው ድምፅ እንዲሰጡ ያዛቸዋል። ነገር ግን የሁሉንም ንቀት በመመልከቱ የድሮ ብልሃቱን በመጠቀም ጁኒህ አንቻንን ለመከላከል የሞከረው ራሱ ተኩላ ስለሆነ ነው ብሎ ሲፈርጅ፣ ዩንሶ ጁኒህንን በመከላከል ትላንት ያየችውን የክትትል ክፍል በማስታወስ የካሜራ ምስሎችን በማየት ወንጀለኛውን ማግኘት እንደሚችሉ ትናገራለች። ከዚያም ተያይዘው ወደዚያ በመሄድ የዩንሶ ጓደኛ የኮምፒውተር ባለሙያ ስለሆነች የትላንትናውን ቪዲዮ ለመክፈት ብትሞክርም ተሰርዞ በማግኘታቸው ካይጁን ዩንሶ ሆን ብላ የፈጠረችው ችግር እንደሆነ በመግለጽ ድምፅ ሲሰጥባት የእሱ ሁለት ተከታዮችና ጓደኛ የሞተችበት ልጅም ተደርበው ድምፅ ይሰጡባታል። ዩንሶም በድንገት አራት ድምፅ ስለተሰጠባት ደንግጣ የቀድሞ መረጋጋቷ ሲጠፋ ጓደኛዋ እስከ ሌሊቱ 5 ሰዓት ድረስ ቪዲዮ መመለስ እንደምትችል ተናግራ ድምፅ አሰጣጡ እንዲቆም በማድረግ ታተርፋታለች። ምክትል አለቃዋ ዩንሶን ስለማትወዳት በሚስጥር ሌሎች እንዲመርጡባት ስታደርግ ናሄ የተባለችው አካል ጉዳተኛ ተማሪ ግን ዩንሶ ለሷ ጥሩ በመሆኗ ፈቃደኛ ሳትሆን ትቀራለች። ጁንሂም ለዩንሶ ምንም እንደማትሆን ቃል ሲገባላት ዩንሶ የደም ጠብታዎችን የሚያሳይ መብራት ተጠቅመው ገዳዩን ለማግኘት እንዲሞክሩ ትነግረዋለች። ነገር ግን ጁንሂ አንቻን ሲሞት ደሙ በብዙ ሰው ላይ እንደተረጨ ያስታውሳትና በዚህ መንገድ ማግኘት እንደማይችሉ ይነግራታል። በዚህ መሃልም ጓደኛዋ ቪዲዮ መመለስ በመቻሏ ሁሉም ተሰብስበው ለማየት ይሄዳሉ። ነገር ግን ምስሉ ሲመጣ ኮምፒውተሩ ይቃጠልና እንደ እድል ሆኖ አንደኛው ምስል በመትረፉ በፎቶ ላይ ያለችው ጸጉሯ የተዝረከረከ ሴት በሆቴል ውስጥ እንዳለች ሁሉም በማየታቸው በሆቴል ውስጥ ብቻቸውን እንዳልሆኑና ነገሩን ከጨዋታው ጋር የተያያዘ መሆኑን ሲረዱ ዩንሶም የጨዋታውን ዋና አቀነባባሪ ማግኘት ቁልፍ ጉዳይ እንደሆነ ታስባለች። በመጨረሻም የድምፅ መስጫው ሰዓት ይደርስና በቦታው ያሉት 11 ተማሪዎች ሲሆኑ ዩንሶ ደግሞ በአራቱ ተማሪዎች ተመርጣለች። ይህንን የተመለከተው ጁንሂም ዩንሶን ለማዳን ሲል 4 ሰዎች ለእሱ ድምፅ እንዲሰጡ በዚህን ድምፅ እኩል ሆኖ ቅጣቱ እንዲያመልጡ ሲያስብ የድምፅ ማጉያው ድጋሚ ድምፅ እንዲሰጡ ካልሆነ ግን ሁሉም እንደሚገደሉ ያስጠነቅቃቸዋል። በዚህም ምክንያት ግርግር ይፈጠርና ምክትል አለቃዋ ዩንሶን ትመርጣለች። ጁኒህም ሕግን ለመጣስ ሲሞክር ብዙ ተማሪዎች መሞታቸውን አስታውሶ ራሱን መስዋዕት ለማድረግ በመወሰን እኔ ተኩላ ነኝ፣ ቪዲዮን የሚያጠፋሁት እኔ ነኝ በማለት በሐሰት በራሱ ላይ በመስከሩ ባያምኑበትም የቀራቸው ሰዓት አጭር በመሆኑ ሁሉም ለሱ ድምፅ ይሰጣሉ። ከዚያም ሁሉም ትተውት ሲሄዱ ጁኒ አይኖቹ ተቀይረው ወደ ዋና ገንዳው ተወርውሮ ሕይወቱ ያልፋል። በኋላ ላይም ሁሉም ሲተኙ እውነተኛዋ ተኩላ ምክትል አለቃዋ እንደሆነች ይታይና ከመጀመሪያው ቀን ጀምሮ እሷና ሌሎች ጥቂት ተማሪዎች ተኩላ ሆነው ተመርጠው እንደነበር እንመለከታለን። የመጀመሪያ ቀን ምሽት በህይወት ለመትረፍ ብዙ ዓመት አብሯቸው የተማሩ ጓደኞቻቸውን መግደል ግዴታቸው እንደሆነ ሲረዱ ያንን ማድረግ ከብዷቸው ሲዞሩ ከመካከላቸው አንደኛው በመታጠቢያ ቤት ውስጥ እያለ ወዲያውኑ በመገደሉ ሁሉም ከዚያ በኋላ በየቀኑ አንዳንድ ሰው ይገድሉ ነበር።
በዛሬው ምሽትም የክፍሉ ምክትል አለቃ በድብቅ የምታፈቅረውን የክፍሉን አለቃ በዩንሶ ምክንያት በማጣቷ በበቀል ተነሳስታ ዩንሶን ለመግደል ስትሄድ የድምፅ ማጉያው ሁሉም ተክላ ያልተስማማበትን ሰው መግደል እንደማትችል በመግለጽ ያስጠነቅቃታል። ይህ ከሆነ በኋላ በሚቀጥለው ቀን ሁሉም ሰው ከተኛበት ሲነቃ ዩንሶ ወዲያውን ወደ ዋና ገንዳው እየሮጠች በመሄድ ጁኒ በገንዳው መሃል ላይ ተንሳፎ ስታየው ወደ ውሃው ዘላ በመግባት ሬሳውን ጎትታ ታወጣለች። በእሷ ምክንያት በመሞቱ ጸጸት ተሰምቷት ራሷን በመውቀስ አቅፋ ቁጭ ባለችበት ድምፅ ማጉያው የዶክተር ሙያ ያለው ተጫዋች ትላንት ማታ ድምፅ ከመስጠቱ በፊት በጁኒ ላይ የማገገሚያ ክህሎቱን በመጠቀሙ ይህም ከዚህ ቅጣት ነፃ እንዲሆን እንዳደረገው ይናገራል። ወዲያውን ጁንሂ በተአምር ወደ ህይወት በመመለሱ ዩንሶ አለማመን እቅፍ አድርገው ስቅስቅ ብላ ታለቅሳለች። በሌላ በኩል ሁለት ተማሪዎች ወደ መታጠቢያ ክፍሉ ሲገቡ ጄዋንም በሲንኩ ላይ ልብስ ሲያጠብ ይመለከቱታል። በድንገትም ድምፅ ማጉያው ተኩላው ትላንት ማታ ሚንጁን እንደገደለ በማወጁ ሁሉም ዜናውን ሰምተው ለማየት እየሮጡ ሲሄዱ ደም ለብሶ መሬት ላይ ተኝቶ ያገኙታል። በዚህ ጊዜም አንድ ሰው በጄዋን ላይ ምልክቶችን ያገኝና እሱ ተኩላ ሊሆን ይችላል ተብሎ በመጠርጠሩ በጣም ተጨንቆ ሊያለቅስም ይደርሳል። እሱና ሚንጁን ሁለቱም የካጁን ተከታዮች ሲሆኑ ሁለቱ ሁልጊዜ የማይነጣጠሉ ነበሩ። ጠዋት ሲነቃ ሚንጁን በላዩ ላይ ሞቶ በትልቅ የደም ኩሬስ ማግኘቱን ሲያብራራ ዩንሶ ለምክንያቶቹ ግድ ሳይሰጣት ትዕይንቱን በጥንቃቄ ስትመለከት አንድ አስፈላጊ ፍንጭ በማግኘቷ ወዲያውኑ ስልኳን ተጠቅማ ፎቶዎችን በማንሳት ሬሳውን ትቀርጸዋለች። ሚንጁን ብዙ መወጋቱን የሚገልጹ ቁስሎች በሰውነቱ ላይ ተመልክታ ግራ ብትጋባም እሱ እስካሁን ካሉት ሰለባዎች ሁሉ እጅግ በጣም አሳዛኙ ሰለባ ነበር። በዚህም ተኩላው በእሱ ላይ ጥልቅ የሚኖረው ይሆን ብለው ሁሉም ሲጠራጠሩ ጄዋንም በመደንገጡ አለቃው ካይጁንን ስሜን እንዲጸዳልኝ መርዳት አለብህ፣ ምክንያቱም ሌላኛው ወገን በጣም በቆራጥነት በእኔ ላይ እየወሰነብኝ ነው ይለዋል። ይህ በእንዲህ እንዳለ ከሎቢው ውጭ ያሉ ተማሪዎች ግድግዳው ላይ ጁንሂ ሲቪል ነው የሚል ሁለት መስመር ይመለከቱና ይህ በፖሊስ የተተወ መልእክት ሊሆን ይችላል ብለው ያስባሉ። የፖሊስ ልዩ ችሎታ የተመረጠውን ተጫዋቾች ማንነት መመርመር መቻል ሲሆን ያንን ጽሑፍ ማን እንደጻፈው ማንም ባያውቅም ጁኒ ግን ዩንሶን ለማዳን ሲል በሁሉም ፊት ተኩላ መሆኑን በመናገሩ እሱ ተኩላ ለመሆኑን ለማረጋገጥ ታስቦ የተደረገ ነበር። በዚህም ምክንያት ሁሉም ሰው የጁኒን ድርጊት አስታውሰው ድምፅ ማጉያው እሱ ከተገደለ በኋላ ማንነቱን ያልተናገረው ጁኒ ስላልሞተ እንደሆነ ይረዳሉ። ከዚያም ሁሉም ሰው ዋና ተጠርጣሪ ወደ ሆነው ወደ ጄዋን ፊቱን ሲያዞር እሱም በድንጋጤ አለቃው ካይጁንን ለእርዳታ ይጠራዋል። ካይጁን ግን ሚንጁን ቀኑን ሙሉ ጄዋን ላይ ያሾፍበት ነበር። ሁለቱ እናንተ እንደምታስቡ ብዙም አይቀራረቡም፣ ደግሞ በጄዋን አካል ላይ ያሉት ቁስሎች ሙሉ በሙሉ ሊገለጹ የማይችሉ ናቸው ብሎ ይናገራል። ጄዋንም ካይጁን ይከላኛል ብሎ ባለመጠበቁ ተነስቶ ያንቀዋል። በዚህ ጊዜም ጄዋን ካይጁን በሌሎች ላይ እስካሁን ዝም ብሎ ስም እያጠፋ እንደነበር ተረድቶ ተያይዘው መሬት ላይ ይዘርራሉ። ካይጁንም አጋጣሚውን ተጠቅሞ እሱ ላይ ድምፅ ለመስጠት ሲሞክር ዩንሶ የህዝብን አስተያየት በዘፈቀደ አታሳስት በማለት ስታስጠነቅቀው ጁንሂ ወደፊት መጥቶ ስልኩን ይነጥቀውና እንዲህ ትዕቢተኛ መሆንህን ከቀጠልክ ሁሉም ሰው አንተን ለመግደል ድምፅ እንደሚሰጥብህ እወቅ ይለዋል። ካይጁንም በዚህ በጣም ፈርቶ ስልኩ ከተወሰደበት በኋላ በንዴት አካባቢውን ለቆ ሲሄድ ጄዋን በሚንጁን ላይ ምንም ጉዳት እንዳላደረሰ በከፍተኛ ድምፅ በመግለጽ ለጊዜው ማንም ድምፅ እንደማይሰጥበት ተስፋ በማድረግ ወንጀለኛውን በፍጥነት እንደሚያገኝ ይናገራል። በዚህ ጊዜም በጣም ብልህ የሆነው አንድ ጎበዝ ፖሊስ ተማሪ የመመርመር ችሎታውን በቀን አንድ ጊዜ መጠቀም እንደሚችል ይደርስበትና ታዲያ ለምን የጁኒ ማንነት ብቻ አወጁ ብሎ ቢጠይቅም ሁሉም በሱ ግድ ሳይሰጣቸው የካይጁን ጭንካሬ ላይ ትኩረት በማድረግ ለማምለጥ ሲል የቅርብ ወንድሙን እንኳን እንዴት እንደከዳ ይነጋገራሉ። ሚናም እሱ ተኩላ የመሆን እድሉ ሰፊ እንደሆነ ስታስብ፣ በሌላ በኩል ጄዋን ሁልጊዜ ካይጁን በጣም ታማኝ እንደሆነ ያስብ ስለነበር የዛሬው ድንገተኛ ለውጡ የሆነ ሚስጥር እንዳለ ያመለክታል ብሎ በማሰብ የእሱና የሚንጁንን መደበቂያ ቦታ የሚያውቀው ካይጁን ብቻ በመሆኑ ማታ የተፈጠረውን ነገር በጥንቃቄ ማስታወስ ይጀምራል። በድንገትም ከበሩ ውጭ እንቅስቃሴ ሰማና ካይጁን ወደ ውጭ ለመውጣት ሲዘጋጅ አይቶት በዝምታ ሲከተለው ከእሳት አደጋው ካቢኔ ውስጥ አንድ ጥቅል ሲያወጣ ያየዋል። እሱ ከሄደ በኋላም ጄዋን በፍጥነት የካቢኔውን በር ሲከፍት በውስጡ ደም ያለበት መጥረቢያ ያገኛል። በሌላ በኩል ጓደኛ የሞተችበት ልጅ ብቻውን ተቀምጦ በስልኩ ላይ ፎቶዋን እያየ በማልቀስ ሕይወት ስለሰለቸው ነጩን መስመር ለማለፍ ሲያስብ በአጋጣሚ ካይጁን በእጁ ቦርሳ ይዞ በፍጥነት ሲያልፍ ከበስተጀርባው ጄዋንን በሚስጥር እየተከተለው እንደሆነ ተመልክቶ እሱም ሀሳቡን ቀይሮ በጉጉት እነሱን መከተል ይጀምራል።
ጄዋንም ካይጁንም ብዙም ሰው እስከማይሄድበት መጋዘን ድረስ ተከትሎ ሲገባ ካይጁን የሆነ ሰው አስቀድሞ እየተከተለው እንደሆነ በማወቁ ተደብቆ ከበስተጀርባው ድንገተኛ ጥቃት ያደርስበታል። ጄዋንም ካይጁን ያመጣው ቦርሳ በደም የተነከረ ጃኬት እንዳለበት አይቶ ማስረጃ ለማጥፋት እዚህ እንደመጣ ሲናገር ካይጁም እሱም የሆነ ሰው አጥምዶበት እንደሆነ መከራከሩ ሁለቱ ወደ ጸብ ይገባሉ። በድንገትም የሆነ ሰው ውጭ ላይ ተደብቆ እያያቸው እንደሆነ በማየታቸው ልጁን ለመያዝ ወዲያውኑ ይወጣሉ። ልጁም ግትር በመሆኑ ጓደኛውን የገደሉበት ካይጁንና ጄዋ እንደሆኑ ይናገርና ሁለቱ ሊያስቆሙት ሲሞክሩ በተፈጠረ ግርግር ጭንቅላቱ የአንድ ኮንክሪት ጡብ ላይ ተመትቶ የመንቀሳቀስ ችሎታውን ያጣል። ካይጁንም ከዚህ በኋላ የተፈጠረውን ነገር በግልጽ ለሌሎች ተማሪዎች ማስረዳት በጣም ከባድ እንደሆነ አስቦ አንድ ጡብ ድንጋይ በማንሳት በጭካኔ ወስዶ ይመታውና ጄዋንም ተባባሪ በመሆን ጡቡን ተቀብሎ በድጋሚ በኃይል ይመታዋል። በሌላ በኩል የክፍል አለቃው ምክትል አለቃዋን ለብቻ ወደ አንድ ክፍል ጠርቶ ዩንሶን በድጋሚ ኢላማ እንዳታደርጋ ሲጠይቃት እሷ በፍጥነት ራሷን በመከላከል ቀደም ሲል ለዩንሶ ድምፅ የሰጠችው እሱን ለማዳን እንደሆነ ስትገልጽ ጁንሂ በትዝብት እያደረገች ያለችው ነገር ሙሉ በሙሉ ለራሷ እንደሆነ ነግሯት ሲወጣ ፊቷ በንዴት ይቀያየራል። ከዚያም ጁንሂ ወደ ቅርብ ጓደኞቹ ሲሄድ በአጋጣሚ ቀደም ብሎ አንድ የክፍል ጓደኛው ትቶት ሄደውን ካሜራ ያይና ካሜራው ላይ ያለው ፎቶ ሁሌ ስለሚያስገርመው ለዩንሶ ያሳያታል። ዩንሶም ሌሎች ካሜራው ላይ ያሉ ፎቶዎችን ስትመለከት ልክ እንደ ቀድሞ እንግዳ ፎቶግራፍ ሁሉም ፊቶች ደብዛዛ ሆነው ስላገኘቻቸው ፎቶዎቹ እንዴት እንደሚለወጡ ለማየት ፎቶ እያነሳች መዞር ትጀምራለች። በድንገትም አጠገቧ ከነበረ ጠረጴዛ ጥግ ስር ድምፅ ተሰምቶ በድፍረት ጎንበስ ብላ ብትመለከትም ምንም ሳታገኝ ትቀራለች። በድጋሚም አጠገቧ አንድ ምስል ስታይ እንደገና ጎንበስ ብላ ስትመለከት ወለሉ ላይ ቀደም ብሎ ያልነበረ አንድ ቁልፍ ታገኛለች። ቁልፉን ባነሳችበት ቅጽበትም ስልኳ የጨዋታውን ባለቤት ፈልጋ እንድታገኝ የሚጠይቅ መልእክት ይልክላታል። ወዲያውኑ ጁኒሂና ሌሎች ወደ እሷ ሲመጡ ጥቂት ፎቶዎችን አንስታቸው ስትመለከት የእነሱን ፊቶች ደብዛዛ እንደሆኑ በማየቷ ካሜራው በራሱ የሚቀይረው ነገር እንደሆነ አድርጋ ታስባለች። ከዚያም ቁልፉን አውጥታ እያሳየቻቸው የጨዋታውን ባለቤት አብረው እንዲፈልጉ ለሁሉም ስትናገር ጁኒሂና ሌሎቹ ግራ ተጋብተው ይመለከቷታል። በዚህ ጊዜም እነሱ የጨዋታው መልእክት እንዳልደረሳቸውና ለእሷ ብቻ የተሰጠ ሚስጥራዊ ተልእኮ እንደሆነ ተረድታ አሁን የእሷን ልዩ ባህሪያ ስትመረምር ብዙ ጊዜ ጸጉሯ የተዝረከረከውን ሴት መንፈስ እንደምታገኝ በማሰብ እሷ የዚህ ጨዋታ ባለቤት ልትሆን ትችላለች ብላ ትገምታለች። በሌላ በኩል እነ ካይጁን የመቱት ልጅ ቀስ በቀስ ወደ ሞት እየሄደ በመሆኑ ጥለውት በሄዱት ወንጀለኞች ላይ ቂም በመያዝ በመጀመሪያው ቀን የተሰጠውን የዶክተርነት ሚና ያስታውሳል። እዚህ ጋርም ፊልሙ ወደ ኋላ ተመልሶ ከመጀመሪያው ቀን በኋላ የክፍል ጓደኞቹ ተራ በተራ ሲሞቱ እሱ የማዳን መብቱን ለራሱ ሲጠቀም ነበር የቆየው። ነገር ግን ሳያስበው የሚወዳት ጓደኛው በሚቀጥለው ቀን በተኩላ ተገድላ ልዩ መብቱን እንደገና ለመጠቀም ሲሞክር ሲስተሙ እንደገና ለመጠቀም 48 ሰዓታት መጠበቅ እንዳለበት ያሳውቀዋል። በዚህም ምክንያት ነበር በእነዚህ ጥቂት ቀናት ውስጥ በጣም ተረብሾ የቆየው። በሶስተኛው ሌሊትም በአጋጣሚ ጁኒሂ ለዩንሶ የገባውን ቃል ሰምቶ ጁኒሂ ተኩላ መሆኑን ለሁሉም ሲናገር የማዳን መብቱን ለሱ በመጠቀም አትርፎት ዶክተር መሆኑን ካወቀበት ቀን ጀምሮ ለመጀመሪያ ጊዜ ትክክለኛ ሚናውን ይወጣል። በሌላ በኩል ዩንሶ ስለ ጨዋታው ባለቤት ፍንጭ ለመፈለግ ፎቶን ያገኘችበት መጋዘን እንደገና ስትሄድ እዛ የነበረው አልበም እንደጠፋ ተረድታ ማን እንደወሰደው ግራ ስትጋባ በድንገት የሲስተሙ ማሳሰቢያ ጸጉሩን በመሃል የሚከፍለው ልጅ መሞቱንና ሙያውም ዶክተር እንደነበር ገልጾ ይጮኋል። በዚህ ጊዜም ሁሉን ተሰብስበው ወደ ቦታው እየሮጡ ሲሄዱ ብዙ መታገሉን የሚያሳዩ ምልክቶችን ያገኛሉ። ዩንሶም እሱ በሌላ ሰው እንደተጎዳ እንጂ በጨዋታው እንዳልተቀጣ ትገልጽና ጁኒሂና ሌሎቹ ሬሳውን ከቦታው ካነሱት በኋላ እንደ ልማዷ ፍንጭ መሰብሰብ ትጀምራለች። በግድግዳው ጥግ ላይ ያሉት የግራ አሻራዎች ፎቶ እያነሳች ጄዋ ምን እየተፈጠረ እንደሆነ ተረድቶ ራሱን ከመከላከሉ በፊት በእጁ ላይ ያለውን ቁስል በደንብ ታስተውላለች። ጄዋንም ነገሩን መካድ ባለመቻሉ በደመነፍስ ካይጁንን አብሮት ሲጎትተው ካይጁን አምልጦት በጡብ መተህ የገደልከው አንተ አይደለህም ሲለው ዩንሶና ጓደኛዋ የመግደያ መሳሪያው ጡብ እንደነበር ባለመናገራቸው ወዲያውኑ ክፍተቱን ተረድተው በወንጀሉ ቦታ ላይ ላስቲክ የሌላቸው የእግር አሻራዎችንም ስላገኙ ያ ሰው ካይጁ መሆን አለበት ብለው ይደመድማሉ። እሱም ነገሩን መካድ ስላልቻለ ቁጣውን በጄዋ ላይ እጁን ሲያነሳ ጁኒሂ ለማስታረቅ ወደ መሃላቸው ገብቶ በካይጁን በመመታቱ በብስጭት ካይጁንን ደጋግሞ መምታት ይጀምራል።
ይህንን የተመለከቱት ሁሉም ተማሪዎችም ሁለቱን ለመለያየት ሲታገሉ በድንገት ከጄዋን ኪስ ውስጥ መሬት ላይ የወደቀ ቀይ የቀለም ብዕር ያገኛሉ። እሱም እቃው ኪስ ውስጥ እንዴት እንደተገኘ ባለማወቁ አብሮ ሲደነግጥ፣ ካይጁን ግን አጋጣሚውን ተጠቅሞ በፍጥነት ወደፊት በመምጣት በግድግዳው ላይ ያሉት ቃላቶች በጄዋን እንደተጻፉ በመግለጽ አንድነትን የሚያፈርሱ ነገሮችን የሚያደርጉት ተኩላዎች ብቻ ናቸው ብሎ ይናገራል። ጁንሂ ግን በሱ ሳይታለል ካይጁንም አንድ ወንጀለኛ መሆኑን ተናግሮ ሁለቱን ለጊዜው ለማሰር ይወስንና ሁሉም ለማን ድምፅ እንደሚሰጡ አብረው ይወያያሉ። ከዚያም ካይጁንን የሱፐርማርኬቱን ቁልፎች እንዲያስረክብ በመጠየቅ በሚስጥር ቢጠፋስ ብሎ ሲናገር ምክትል አለቃዋ የሱሪውን ኪስ ፈትሻ ምንም ሳታገኝ ትቀራለች። ጓደኛዋ ጁንጉዋንም ይህንን አይታ እንዳያመልጡ ለማድረግ ስልኮቻቸውን ሰዱባቸው፣ ምክንያቱም ሌሊት 6 ሰዓት ላይ ድምፅ የማይሰጡ በሲስተሙ ይገደላሉ የሚል ሀሳብ በማቅረቧ በቦታው የነበሩት ሁሉ ይህንን ህግ ስለሚያውቁ በሀሳቡ በመስማማት ካይጁንና ጄዋን ባይፈልጉም የሁሉንም ሰው ቁጣ መቋቋም ስላልቻሉ ስልኮቻቸውን በግድ ያስረክባሉ። ሁለቱንም በክፍል ውስጥ ከቆለፉባቸው በኋላ ሂኦይና ምክትል አለቃዋ በሚስጥር የክፍላቸውን ጎበዝ ተማሪ በማግኘት የካይጁንን የሱፐርማርኬት ቁልፎች ሶስቱ ተባብረው እንዲቀበሉት፣ ምክንያቱም ደግሞ የሱፐርማርኬቱ በር በመጥረቢያ እንኳን ስለማይቆረጥ ማታ ላይ ለመደበቅ የተሻለ ቦታ በመሆኑ ነበር። በተመሳሳይ ሰዓት ዩንሶ የጁንሂን ቁስል በጥንቃቄ እያጸዳችለት እያለ በአጋጣሚ ጠረጴዛው ላይ ያለውን የአዮዲን ሶሉሽን አስተውላ ፖሊሶች ግድግዳ ላይ ለመጻፍ የሚጠቀሙበት ይህ አይደለም እንዴ ብላ ትጠይቃለች። ከዚያም በኋላ ቀኑ ሲመሽ ሁሉም ሰው የድምፅ መስጫ ኢላማውን ለመወሰን አብረው ይሰበሰቡና ከካይጁንና ከጄዋን መካከል ተኩላው ማን እንደሆነ ለማወቅ ጥረት ማድረግ ይጀምራሉ። ምክትል አለቃዋም ሁለቱም ገዳዮች እንዲሞቱ ስልኮቻቸውም እንዳይመለሱ ሀሳብ ስታቀርብ ጁንሂ ሳያውቁ ሲቪልን ቢገሉ ለእነሱም ጉዳት እንደሚሆንባቸው በመግለጽ ሀሳቧን ውድቅ ያደርግባታል። እሷም ቀጥላ ፖሊሱ የመመርመር ችሎታውን እንዲጠቀም ስትጠይቅ ዩንሴ ፖሊሱ ማንነት በፍጹም መታወቅ እንደሌለበት፣ ምክንያቱም ደግሞ ማታ ላይ በተኩላው ሊገደል እንደሚችል በመግለጽ ትቃወማታለች። በሌላ በኩል ጄዋንና ካይጁን በክፍል ውስጥ ተቆልፎባቸው አልፎ አልፎ የግድግዳ ሰዓቱን እየተመለከቱ የሞታቸውን ሰዓት በጭንቀት ሲጠባበቁ እንመለከታለን። ሰዓቱ ሲገፋም ጁንሂና ሌሎቹ በመጨረሻ ውይይቱን ጨርሰው እሱ ስልኮቹን ለሁለቱ ለመመለስ ሲሄድ ሁሉም ሰው መደበቂያ ቦታ እንዲፈልግ ሲነግራቸው ጎበዙ ተማሪ እሱና ጁንሂ አብረው ቁልፉ እንዲመልሱና እንዲከፋፈሉ ሀሳብ ያቀርባል። ሁሉም ሰው በተኩላው እንዳይገደሉ መደበቂያ ቦታ በመፈለግ አእምሯቸው ስለተጨነቀ ብዙም ሳያስቡበት በሀሳቡ ይስማማሉ። ከዚያ በኋላም ጁንሂ በሩን ከፍቶ ስልኩን ለጄዋን ሲመልስለት ጄዋን ስልኩን ወዲያውኑ ከፍቶ ለካይጁን ድምፅ ሲሰጥ ሁሉም ሰው ጆያንን በመምረጡ ስልኩ ያለማቋረጥ መጮህ ይጀምራል። ሁሉም ተማሪ እሱን የመረጡበት ምክንያት ጄዋን ሰዎችን ከመጉዳቱም በላይ የፖሊስ መኮንን ሆኖ በመቅረቡ ባህሪው እንግዳ ስለሆነባቸው ተኩላ እንደሆነ አስበው ስለነበር ነው። ጄዋንም በዚህ በጣም ተበሳጭቶ እያለቀሰ ወጥመድ እንደሆነ ሲናገር ጁንሂ ምክንያቱን አሳማኝ ሆኖ ስላላገኘው ችላ ብሎ ትቶት ይሄዳል። ካይጁንም ስልኩን ይዞለት ከመጣው ጎበዙ ተማሪ የሁሉንም ሰው ምርጫ ሰምቶ ለጥቂት አመለጥኩ ብሎ ያስባል። በግድግዳው ላይ ያሉት ቃላቶች በፖሊስ መኮንን ስም የተጻፉት በሱ እንደነበርና ከዚያ ጄዋንን ለመውቀስ የቀለም ብዕር መጠቀሙ ይታወቃል። ከዚያም ካይጁን ስልኩን እንዲመልስለት ሲጠይቀው ዌይና ምክትል አለቃው አብረው በመግባት አስቀድመው በተወያዩት መሰረት ስልክህን ለማግኘት ቁልፎቹን ማስረከብ አለብህ ብለው ይነግሩታል። ካይጁንም ቀደም ሲል ያሾፈበት የነበረው ጎበዝ ተማሪ አሁን ሌሎችን የሚያስፈራራ መሆኑን ሲያውቅ አይኖቹ እሳት ቢተፉም በፍጥነት ራሱን ተቆጣጥሮ ቁልፎቹን ለማግኘት ወደ እሳት አደጋ ካቢኔ ይወስዳቸውና ስልኩን እንዲመልስለት በትህትና ይጠይቀዋል። ጎበዙ ተማሪም ስልኩን ያለበትን ለመጠቆም ካይጁንን ወደ አንድ ክፍል በር ሲመራው ሁኔታውን የተጠራጠረው ካይጁን ራሱ ገብቶ ስልኩን እንዲያመጣ ቢጠይቀውም ልጁ ፈቃደኛ ባለመሆኑ ካይጁን በንዴት እያበደ ስልኩን በፍጥነት አውጥቶ ድምፅ ለመስጠት በማሰብ ወደ ውስጥ ሲገባ ጎበዙ ተማሪ እድሉን ተጠቅሞ የክፍሉን በር በመዝጋት ቀደም ብለው ባዘጋጁት መዝጊያ በሩን ይደግፈዋል። ካይጁንም በክፍል ውስጥ ተዘግቶበት በከፍተኛ ድምፅ እየተራገመ ያለ የሌለ ኃይሉን ቢጠቀምም በሩ ግን ሳይከፈትለት ይቀራል። ወዲያውንም ሲስተሙ ጄዋን ብዙ ድምፅ ማግኘቱን ገልጾ እንደሚገደል ማወጅ በመጀመሩ ጄዋን በድንጋጤ ከክፍሉ ሮጦ በመውጣት ለማምለጥ ሲሞክር ወዲያውኑ ከባድ ራስ ምታት ይጀምረውና አይኖቹ ነጫጭ ሆነው እንደፈጠጡ በቀጥታ ከሰገነቱ ላይ ዘሎ ሲሞት ሲስተሙ የጄዋን ሙያ ሲቪል እንደነበር ለሁሉም ሰው ማወጅ ይጀምራል።
ጁንሂም ይህንን ዜና ሰምቶ ሳያውቁት ሁሉም የተሳሳተ ፍርድ በመስጠታቸው ደንግጦ በፍጥነት በመራመድ ወደ ህንፃው ጣሪያ ሄዶ አንድ ትንሽና የማይታወቅ ቀዳዳ ውስጥ ይደበቃል። ካይጁን ግን ጄዋን ሲቪል መሆኑን ከሰማበት ቅጽበት ጀምሮ ቀጣዩ ዋነኛ ተጠርጣሪ እሱ መሆኑን በማወቁ ሰላሙን ያጣል። በእውነታው ግን በእሱ አቅራቢያ ተቀምጦ የነበረው ደም የተነከረ መጥረቢያና ጃኬቱም የተቀነባበሩ ነበሩ። ወዲያውም ጎበዙ ተማሪ አንድ ቦርሳ ዕቃ ይዞ በመምጣት ካይጁን ያሾፈበት የነበረውን እያንዳንዱን ትዕይንት በማስታወስ በጎረነነ ድምፅ እንደኔ ባለ ፈሪ መበሳጨት ምን አይነት ስሜት ይሰጣል ሲለው ይህንን ውርደት መቋቋም ያልቻለው ካይጁን በንዴት ጦዞ በእርግጫ እየደበደበው ሊገለው ሲል ሰዓቱ ወዲያውኑ ከሌሊቱ 6 ሰዓት ይሆናል። ጎበዙ ተማሪም ሰዓቱን አስቀድሞ አስልቶ ተዘጋጅቶበት በመምጣቱ ካይጁን በፍጥነት መሬት ላይ ወድቆ እንቅልፍም ይወስደዋል። እዚህ ጋርም ጎበዙ ተማሪ የተደበቀው ተኩላ እንደነበር ይታወቃል። ወዲያውኑ ግን ካይጁን እንደገና ተነስቶ በመቆሙ ጎበዙ ተማሪ ምን እየተፈጠረ እንደሆነ ለመረዳት ሲሞክር ካይጁን በድጋሚ ይወድቃል። በዚህም ካይጁን ለመነሳት እየታገለ እንደነበር ተረድቶ ፊቱ በኩራት ተሞልቶ ካይጁን ለሱ በመክተፊያ ላይ እንዳለ አሳ በመሆኑ በጣም የሚጠላውን ሰው ልቡ እስከሚረካ ድረስ ለማሰቃየት ይወስናል። በሚቀጥለው ቀን ሁሉም ሰው ሲነቃ ካይጁን እንደሞተና ሙያው ሲቪል እንደነበር ሰምተው ሁሉም በተደበላለቀ ስሜት ይሞላሉ። እንደገና ግራ በመጋባት የተደበቀው ተኩላ በጣም ተንኮለኛ በመሆኑ ሁልጊዜም ሁሉንም ሰው በማሳሳት ወደ የተሳሳተ ፍርድ መምራት እንደሚችል ይረዳሉ። ጎበዙ ተማሪ በድጋሚ ብልሃቱን በመጠቀም ዳውንግና ያኑ ለሚባሉት ጓደኞቹ ትላንት ይንሶ ካይጁንና ጄዋን ትላልቅ ተጠርጣሪዎች እንደሆኑ ጠቁማ በውጤቱም ሁለቱም ሞተዋል። ነገር ግን በሙያቸውም ሲቪሎች ሆነው ነው የተገኙት። ታዲያ የዚች ልጅ ማንነት አያጠራጥራችሁም ወይ ብሎ ይነግራቸዋል። ሌላዋ ተኩላ ምክትል አለቃዋም ሁለት ጓደኞቿን ይንሶ ተኩላ የመሆን እድሏ በጣም ከፍተኛ ነው በማለት ስታነሳሳ ሚና በጣም ጠንካራ አቋም ስለነበራት ምክትል አለቃዋን ወደ ሱፐርማርኬት ለብቻዋ ወስዳት ተኩላው ጎበዙ ተማሪ ነው ስትላት ምክትል አለቃዋ ድንጋጤዋን በመደበቅ እንዴት እንደዛ ለማለት እንደቻለች ስትጠይቃት ሚና ስታስረዳ ትላንት ካይጁን መጋዘን ውስጥ እንደተቆለፈ የምናውቀው እኛ ሶስታችን ብቻ ነበርን፣ አንቺና እኔ ስንወጣ ጎበዙ ተማሪ ብቻ ይቀራል ትላታለች። ምክትል አለቃዋም ተኩላ ጓደኛዋን እንዴት እንደምትከላከል ባለማወቋ ደንግጣ በነበረበት ቅጽበት ዳውንግና ያኑ በአጋጣሚ በዛ በኩል እያለፉ ስለነበር በመገረም እናንተ ሁለታችሁ የሱፐርማርኬቱን ቁልፍ እንዴት አገኛችሁ ለመጠየቃቸው ምክትል አለቃዋ ወዲያውኑ ፊቷ ይገረጣል። ካይጁን ከመሞቱ በፊት እንዲያስረክም ማስገደዷን ከተናገረች ወንጀለኛዋ እሷ እንደሆነች እንዲጠረጠሩ ስለሚያደርጋቸው ምን መናገር እንዳለባት ግራ በተጋባችበት ቅጽበት ዳውንግ እናንተ ሁለታችሁ እዚህ ያለውን ምግብ ብቻችሁን ለመቆጣጠር እየሞከራችሁ ነው በማለቱ ምክትል አለቋ በእፎይታ ተንፍሳ ዳውንግ የፈለገችውን እንድትበላ ምልክት በመስጠት ታስቀይሳለች። በተመሳሳይ ሰዓት ደግሞ ዩንሶ፣ ጁንሂና ሌሎቹ የጨዋታውን ባለቤት የማግኘት ተግባር ላይ ትኩረት አድርገው ቢሮውን ሲፈትሹ ቆይተው በመጨረሻም አንድ አጠራጣሪ የፋይል ካቢኔ ያገኛሉ። ቁልፉም በጣም ጥብቅ በመሆኑ እጃቸው ላይ የነበረው ቁልፍ ሊከፍተው ስላልቻለ ጁንሂ በሩን ለመስበር መሳሪያዎችን ፍለጋ ወደ ማከማቻ ክፍሉ ሲሄድ በአጋጣሚ የካይጁንን ስልክ በግድግዳው ጥግ ላይ ያገኘዋል። በሌላ በኩል ዩንሶ ቢሮ ውስጥ እንዳለች በድንገት የፋይል ካቢኔው ድምፅ ሲያሰማ ሰምታ ስትጠጋው ቁልፉ ራሱ ተከፍቶ ጥንታዊ የእንጨት ሳጥን ይታያታል። ከዚያም እጇ ላይ የነበረው የተልእኮ ቁልፍ ሳጥኑን በትክክል ይከፍተውና ውስጡ አንድ ፎቶ ብቻ ታገኛለች። ፎቶውን ስታየውም የእነሱ ክፍል የቡድን ፎቶ ሆኖ ታገኝና ወዲያውም ሁሉም ሰው በአንድ ጊዜ የጨዋታው ባለቤት ሴጁ ናት የሚል መልእክት ይደርሳቸዋል። እዚህ ጋርም የቀድሞ ትውስታ ይታይና በክፍላቸው ሴጁ የተባለች የክፍል ጓደኛ እንደነበረቻቸው ወደ ዋና ገንዳ ዘላም እንደሞተችም ይታያል። ዩንሶ ቀደም ብሎ ባገኘቻቸው የተዋጨሩ ፎቶግራፎች ፊቱ ያልተዋጨረው ብቸኛዋ ሰው ሴጁ ነበረች። ነገር ግን ሁሉም ሰው ለምን ይህን ማስታወስ እንዳይችል እንደተደረገ ማንም መረዳት አልቻለም ነበር። ፎቶ የራሳቸው ክፍል የቡድን ፎቶ መሆኑንም ማናቸውም አላወቁም ነበር። ዩንሶም ተልእኮውን ስታጠናቅቅ የሁሉም ሰው ትውስታ ይፈታል። አሁን ላይ ሁሉም ሰው ትውስታቸው እንዴት እንደተሰወረባቸው፣ ለረጅም ጊዜ ሞተችው ሴጁ እንዴት ጨዋታውን ልትጀምር እንደቻለችና ዓላማዋ ምን እንደነበር መጠየቅ ይጀምራሉ። ዩንሶና እሷ በጣም ጥሩ ግንኙነት ስለነበራቸው ብዙ የውስጥ ታሪኮችን ታውቅ ስለነበር ሴጁ በአንዳንድ ሰዎች ተገዳ ራሷን እንዳጠፋች በማሰብ ይህንን ጨዋታ የጀመረችው እነዚያን ወንጀለኞችን ለመበቀል አስባ ይሆናል ብላ ትጠይቃለች።
በዚህ ጊዜም ሁሉም ሰው ተኩላዎቹ የጎዷቸውን ሰዎች ማስታወስ ሲጀምሩ ሁሉም ከሴቹ ጋር ግጭት እንደነበረባቸው በማወቅ ናሂ በጭንቀት ምክትል አለቃዋን ለብቻዋ ጠርታ በታነቀ ድምፅ አብረው ወደ ሱጂ ሄደው ይቅርታ እንዲጠይቁ፣ ምክንያቱም ከሁሉም በላይ የእሷ ሞት ላይ የእነሱ እጅ እንዳለበት ስትነግራት ምክትል አለቃዋ በንዴት ያኮ ቀልድ ብቻ ነበር፣ ደግሞ እሷ ቀድሞውኑ ሞታለች፣ ታዲያ ለመንፈስ ይቅርታ ልንጠይቅ ነው እንዴ በማለት ሀሳቧን አጣጥላ ቀጥሎ ምን እንደምታደርግ ለመወያየት በድብቅ ወደ ጎበዙ ተማሪ ሄዳ ናሂ ጫናውን መቋቋም አቅቷት የሴጁን መበደል ትናገራለች ብላ መጨነቋን ትነግረዋለች። እዚህ ጋርም ጎበዙ ተማሪ በሴጁን በደል ውስጥ ተሳትፎ እንደነበረው ይታወቃል። በዚህም ዩንሶ ነገሩን በትክክል እንደገመተችና ሴጁ ይህንን ጨዋታ የጀመረችው በበደሏት ሰዎች ላይ ለመበቀል እንደሆነ ይታያል። ምክንያቱም ደግሞ ሁሉም በዳዮች የተኩላ ሚና ተሰጥቷቸው ነበር። በዚህም ጎበዙ ተማሪ የቀድሞ ቅልስልስነቱን በመተው ምክትል አለቃዋን በፍጥነት አንድ መንገድ እንድትፈልግ በማስፈራራት ካልሆነ ግን ቀጣይ የምትሞተው እሷ እንደምትሆን ይነግራታል። ነገር ግን ምክትል አለቃዋ በቀላሉ የምትፈራ ባለመሆኗ ወዲያውኑ መልሶ ማጥቂያ መንገድ ማሰብ ትጀምራለች። ከዚያም ሴጁ ስትበደል የአፈሪ ጎበዝ ተማሪ ሁልጊዜ እሷን ለማነጋገር ይፈልግ እንደነበር ለሚና መናገር ጀምራ እሱ የእሷ ቡድን አባል መሆኑን በድንገት ስላስታወሰች በፍጥነት ንግግሯን ቀይራ ናሂን በጣም አጠራጣሪ ናት በማለት ድምፅ ስትሰጥ እሷን መከተል እንዳለባት ትነግራታለች። በሌላ በኩል ጁንሂ ዩንሶን ወደ ማከማቻ ክፍሉ ጠርቷት የካይጁንን ስልክ እዚያ እንዳገኘ ከነገራት በኋላ ከበሩ ጀርባ የመመታታት ምልክቶችን ያገኛሉ። ከዚያም ሁለቱም ትላንት ካይጁንን ለመጨረሻ ጊዜ ያየው ሰው ጎበዙ ተማሪ እንደሆነ ይነጋገራሉ። ቆይቶም እኩለ ሌሊት ሲቃረብ በህይወት የተረፉት ሁሉም ተማሪዎች ድምፅ ለመስጠት ይሰበሰቡና ጁንሂና ዩንሶ ጎበዙን ተማሪ ትላንትና ካይጁንን ለመጨረሻ ጊዜ ያየኸው አንተ ነበርክ ብለው ሲጠይቁት እሱም በድንጋጤ ምክትል አለቃዋንና ሚናን ጎትቶ ሶስቱም ካይጁንን ለማየት አብረው እንደሄዱ ይናገራል። በዚህ ጊዜም ያኑና ዳኦንግ የሱፐርማርኬቱ ቁልፍ ከካይጁን የተነጠቀ መሆኑን ይረዳሉ። ምክትል አለቃዋ ግን ነገሩን በመካድ ካይጁን ቁልፉን በእሳት አደጋ ካቢኔው ሲደብቀው በአይኗ በብረቷ እንዳየች ስትናገር ሁሉም በጥርጣሬ አይን ያዩትና እሷ ከሴጁ ጋር ግጭት እንደነበራት ማስታወስ ይጀምራሉ። ምክትል አለቃዋም ተረጋግታ ለመቆየት ባለመቻሏ በድንገት ስልኳን አውጥታ ለናሂ ድምፅ በመስጠት የሴጁ ሚስጥራዊ ቪዲዮ በናሂ እንደተለቀቀ ስትናገር ሚናም በመስማማት ራሷን ትነቀንቃለች። ናሂ በድንጋጤ ለምን እኔን ትወቅሽኛለች ብላ ብትናገርም የእሷ ማብራሪያ ምንም የማሳመን ኃይል ስላልነበረው ሁሉም ሰው በጥርጣሬ አይን ያያት ይጀምራል። የተማሪዎቹ ጥርጣሬ በረታባት ናሂ በቆራጥነት ስልኳን ስታወጣ ወዲያውኑ ድምፅ ማውጊያው ፖሊሱ የምርመራ ክህሎቱን ተጠቅሟል። የክፍል ምክትል አለቃዋ ተኩላ ናት የሚል አዋጅ ሲያስተላልፍ ዝምተኛዋ ናሂ ፖሊስ መሆኗን ለሁሉም ግልጽ ሆኖ ይታያል። ምክትል አለቃዋ ተኩላ መሆኗ ሲታወቅ እኔ ተኩላ ለመሆን ፈልጌ አይደለም ብላ ለመማፀን ብትሞክርም ተማሪዎቹ ግን እና ባንቺ ምክንያት ሁላችንም እንሙት እንዴ በማለታቸው ነገሮችን ያቀልልኛል ብላ በማሰብ ወደ ጁኒ ፊቷን ብታዞርም እሱም ከሌሎቹ ጋር ተጨምሮ ድምፅ ይሰጥባታል። ጎበዙ ተማሪም እሷ ተማሪዎቹን ለማስቆም ስትሞክር ገፍትሮ ወደ መሬት ስለጣላት እሱም ተኩላ መሆኑን ልትናገር ስትል ከአፏ ደም ተፍታ ድምፅ ማውጊያው የሌላን ተኩላ ማንነት መግለጽ እንደማትችል ይናገራል። በዚህ ጊዜም ጎበዙ ተማሪ በእፎይታ የተነፍስና ሁሉም እሷን ባለችበት ጥለው መደበቂያ ፍለጋ ሲሄዱ ከፊት ለፊቷ የተቀመጠውን ቅርጽ እየተመለከተች በድንገት ሴጁንን ታስታውሳትና ወዲያውኑ አይኖቿ ነጭ ሆነው ሕይወቷ እዚያው ጋር ያልፋል። በሌላ በኩል ናሂ በጣራው ላይ ቆማ የጨዋታውን የመጀመሪያ ቀንና የፖሊስነት ሚና እንደተሰጣት የነበረውን ጊዜ ስታስታውስ እንመለከታለን። ለመጀመሪያ ጊዜ የምርመራ ችሎቷን የተጠቀመችው በድብቅ የምትወደው ልጅ ላይ ሲሆን ምንም እንኳን እሱ ተራ ሲቪል ቢሆንም ብዙም ሳይቆይ በጨዋታው ተገድሎ ነበር። በመቀጠል ጁንሂ ሁሉንም ነገር ለማቆም ሲቃረብ እሱ ተኩላ ለመሆኑን ለማረጋገጥ የምርመራ ችሎቷን ተጠቅማ ውጤቱን ለሁሉም ለማስታወስ በግድግዳው ላይ ጻፈችው እሷ ነበረች። ከጥቂት ቆይታ በኋላ ሁሉም ተጫዋቾች እንደገና ሲተኙ ቀሪዋ ተኩላ በዝምታ ወጥታ የሞቴ ቡድን አጋሮቿን ስትመለከት ቆይታ ወደ ሐውልቱ በመዞር መጀመሪያ ፖሊሷን ጨርሶ የሚል ትዕዛዝ ታስተላልፋለች። በሚቀጥለው ቀን ጠዋት ሁሉም ሲነቁ ናሂ በተኩላ እንደተገደለች ይሰሙና ጁንሂ ወደ ስፍራው ከሁሉም ቀድሞ እየሮጠ በመሄድ የናሂ ሞት ለሱ ትልቅ ድንጋጤ ስለነበር መሬት ላይ ይዘረራል። ሌሎቹ በሙሉ በዋናው አዳራሽ ተሰብስበው አሁን የቀሩት ጥቂት ሰዎች ብቻ በመሆናቸው ቀጥሎ ማን ሊገደል እንደሚችል ካለማወቃቸውም በላይ ስለ ተኩላው ምንም ፍንጭ ባለመኖሩ ሁሉም እንደገና ግራ ይጋባሉ።
በዚህ ጊዜም ጁንሂ ዩንሶን ፍለጋ በመምጣት የተደበቀውን ተኩላ የሚያገኝበት መንገድ እንዳለው ሲነግራት ትናንት ምሽት ናሂ ጁኒን በጣም ስለምታምነው ወደ ጣራው ላይ ጠርታው እንደነበር ይታያል። እሷም የጥቃት ኢላማ እንደምትሆን አውቃ ስለነበር ቀደም ብላ የፖሊስ ማንነቷን በሚገባ ባለመጠቀሟ በጣም ተቆጭታ ከሞቷ በፊት ለሁሉም ሰው የመጨረሻ ነገር ማድረግ ፈልጋ ነበር። ጁንሂም ናሂ ስትሞት ዝም ብሎ ማየት ስላልቻለ እሷን ለመደበቅ በጣም ገለልተኛ ቦታ ከመረጠ በኋላ ምክሯን በመከተል በእያንዳንዱ መግቢያ ላይ የፍሎረሰንት ዱቄት ይረጫል። ይህ ዱቄት በተለመደው ብርሃን የማይታይ ሲሆን በአልትራቫዮሌት ብርሃን ስር ግን ስለሚያበራ የሁሉንም ሰው ጫማ በመፈተሽ ወደ ናሂ ማን እንደሄደ ማወቅ እንደሚቻል ሲነግራቸው ጎበዙ ተማሪ እሷው ቀድሞውኑ ሞታለች፣ የምትናገረው ነገር እውነቱ የውሸት እንደሆነ ማን ያውቃል በማለት ሐሳቡን ለማጣጣል ይሞክራል። ጁንሂም የትናንቱን ዝግጅት ሙሉ በሙሉ የቀረጸበትን ቪዲዮ በስልኩ አውጥቶ ስላሳያቸው ማንም ሊቃወመው ባለመድፈሩ የአልትራቫዮሌት ብርሃኑን አብርቶ የሁሉንም ሰው ጫማ መፈተሽ ይጀምርና የጎበዙ ተማሪ ተራ ሲደርስ ምንም አይነት ምልክት ባይታይም በተቃራኒ በሚና ጫማ ጎን ላይ ጥቂት ብርሃን በመታየቱ እሷን ጨምሮ ሁሉም ይደነግጣሉ። ጁንሂም ሚና ተኩላ ለመሆኗን የሚያሳይ ማስረጃ እንድታቀርብ በመጠየቅ ማስረጃ ከሌለሽ እንድትወጪ ድምጽ ይሰጥብሻል ይላታል። ዳዮንግም በንዴት ሊጠይቀው ሲሞክር ጁንሂ ገፋውና ዩንሶ በፍጥነት ወደፊት መታ በሚና ጫማ ስር ያለውን ክፍል በአልትራቫዮሌት ብርሃኑ በድጋሚ ቼክ ለማድረግ ትሞክራለች። ነገር ግን በአሁኑ ባለመምራቱ ሚና ናሂ ወደ ሞተችበት መጸዳጃ ቤት እንዳልገባችና በጫማው ጫፍ ላይ ጥቂት የተጣበቀ ብቻ እንደነበር ስለተረዳች በችኮላ እርምጃ አትውሰዱ፣ እስከ ምሽቱ 5 ሰዓት ድምፅ ለመስጠት እንጠብቅ በማለት ሁሉንም ስትመክር ጁንሂ ምንም ሳይቃወማት በዝምታ ይወጣል። ከዚያም ዩንሶና ዮንግዋን ናሂ ወደ ሞተችበት መጸዳጃ ቤት በመሄድ መብራቱን ካጠፉ በኋላ መሬት ላይ ከፍተኛ የሆነ የፍሎረሰንት ምልክት በማየታቸው ተኩላው በባዶ እግሩ ካልገባ በስተቀር ጫማው መበከሉ እንደማይቀር ይረዳሉ። ዮንግዋንም አስተዋይ ስለነበረች ወደ አየር ማናፈሻው ቱቦ ወጥታ በሚስማር ላይ ደም እድፍ ታገኛለች። የናሂ አካል ላይ እንደዚህ ያለ ግልጽ ቁስል ስላልነበር በወንጀለኛ የተተወ መሆኑ በጣም አሳማኝ ነበር። ዮንግዋን በመቀጠል ያየችውን ነገር ለዩንሶ ከነገረቻት በኋላ የሚና አካል ላይ ምንም አይነት ቁስል አለመኖሩን አረጋግጠው ጥቂቶቹ ተቀምጠው በመወያየት ሚና ወንጀለኛ የመሆን እድሏን ውድቅ ያደርጋሉ። ተኩላው በጣም ተንኮለኛ በመሆኑ ናሂ በአየር ማናፈሻ ቱቦስ መደበቋን ማወቁ ብቻ ሳይሆን የዱቄቱን ዘዴም ደርሶበት እንዲያውም ይህንን ተጠቅሞ በሚና ላይ ጥርጣሬ እንዲያድር ስላደረገ በመንፈስ እየተመራ ይሆን እንዴ ብለው ያስባሉ። በዚህ ጨዋታ ውስጥ ያለው ተኩላ በጣም ጨካኝ ስለነበር በጥቂት ቀናት ውስጥ ተቃዋሚዎቹን በሙሉ ሊያጠፋ ደርሷል። ሲቪል ተጫዋቾቹ ምክንያቱን ሲመረምሩ ተኩላው ሆን ብሎ ሁሉንም ለማሳሳት ነገሮችን እንደሚያቀናጅ ስለተገነዘቡ ዩንሶ ተኩላውን ለማውጣት ዘዴ ትፈጥርና ጁንሂ ለሁሉም ናሂ ከመሞቷ በፊት በድብቅ ያስቀመጠችውን ካሜራ ማግኘቱንና አሁን በመመገቢያ አዳራሹ ቻርጅ እያደረገ እንደሆነ ካሜራው ሲበራ ወንጀለኛው እንደሚታወቅ የሚገልጽ መልእክት ይልክላቸዋል። በዚህ ጊዜም ከተኩላው በስተቀር ሁሉም ይደሰታሉ። ተኩላው ትናንት ወንጀሉን ሲፈጽም ካሜራውን ያላየ ሲሆን ባለማየቱ ምስሉን ለማጥፋት ወደ መመገቢያ አዳራሹ መሄድ ነበረበት። ያላወቀው ነገር ግን የዩንስና የጁኒ እቅድም ይሄው እንደነበር ነው። የካሜራው ታሪክ በውሸት የፈጠሩ ቢሆንም ወንጀለኛው ግን ዝም ብሎ እንደማይቀመጥ እርግጠኛ ነበሩ። በመቀጠል ማን ለብቻው እንደሚንቀሳቀስ መከታተል ይጀምራሉ። በሌላ በኩል ዮንግዋንና ሚና ዳዮንግ ወደ ሕክምና ክፍሉ ሲሮጥ ተመልክተው ናሂ በመቶችበት ቦታ ወንጀለኛው የደም ምልክት ትቶ ስለነበር ስለዚህ ቁስል ያለበት ሰው ተጠርጣሪ በመሆኑ ተከትለው ሲሄዱ ዳዮንግ ቁስሉን ሲጠቀልል ያገኙታል። በተመሳሳይ ሰዓት እውነተኛው ተኩላ የሆነው ጎበዙ ተማሪ በዝምታ ወደ መመገቢያ አዳራሹ በመሄድ በጠረጴዛው ላይ ያለውን ካሜራ ሲያነሳ በውስጡ ምንም የተቀረጸ ነገር ሳያገኝ ይቀራል። በጨለማ ውስጥ ተደብቀው የነበሩ ጂኒ እና ዩንሶም ወጥተው እሱ ወንጀለኛው መሆኑን በቁርጠኝነት ሲናገሩ፣ በተመሳሳይ ሰዓት ዮንግዋን እና ሌሎቹ ዳዮንግን እየጎተቱ በማምጣት አካሉ ላይ ግልጽ ቁስል ስላለ እሱ ተኩላው መሆኑን ይናገራሉ። ጎበዙ ተማሪን ከኋላ ሆኖ ሳቁ እንዳያመልጠው ሲታገል ጁንሂ ሲዞር ወዲያውኑ ሳቁን በመደበቅ ካሜራው ቻርጅ አድርጎ እንደሆነ ለማየት ብቻ እንደመጣ ተናግሮ ዳዮንግን እንዴት እንደቆሰለ ይጠይቀዋል። ዳዮንግም ዛሬ ጠዋት ስነቃ ነው ቁስሉን ያገኘው በማለት ለማስረዳት ይሞክርና ወዲያውኑ ስልኩን አውጥቶ ለጎበዙ ተማሪ ድምጽ ሲሰጥ ጎበዙ ተማሪም በምላሹ ወዲያውኑ ለዳዮንግ ድምጽ ይሰጣል። በዚህ ሰዓትም ሁሉም ሲደነግጡ ዳዮንግ ሁሉም ሰው ተኩላ ይመስላል በማለት በከፍተኛ ሁኔታ ሲቃወም
ንግግሩ ያበሳጫት ሚና ለዳዮንግ ድምፅ ትሰጣለች። ዩንሶ ግን አሁንም ጎበዙ ተማሪው ተኩላ መሆኑን አጥብቃ ስትናገር፣ ጁኒሂም ጎበዙ ተማሪ ቪዲዮን ለማጥፋት እንደመጣ እርግጠኛ በመሆኑ ሁለቱም ለሱ ድምፅ ይሰጣሉ። ዳዮንግም በዚህ ጊዜ የማሸነፍ ተስፋ ተሰምቶት ጓደኛው ዩአኑ ለተማሪው ድምፅ እንድትሰጥ ሊያሳምናት ይሞክራል። ሳይታሰብ ግን ዮንግዋን ዳዮንግን ለምን ቁስልን ለቅርብ ጓደኛ ደበቅ ብላ በመጠየቅ ለዳዮንግ ድምፅ ስትሰጥ ዩንሶ ንግግሯ ከባድ እንደሆነ በመናገር ልታስቆማት ትሞክራለች። ዳዮንግ ይበልጥ በመናደድ ሊያስታርቁት የሞከሩትን በመግፋት እዚህ ያላችሁት ሁላችሁን ተኩላዎች ናችሁ ብሎ ሲናገር ወዲያውኑ ሌላ ሰው ድምፅ ይሰጥበታል። ድምፅ የሰጠበት ሰው የቅርብ ጓደኛው ሲሆን ምንም ነገር መደበቅ አልነበረብህም ብሎ ሲወቅሰው ዳዮንግ አንተ እኮ የቅርብ ጓደኛዬ ነህ እያለ እየጮኸ ይወጣል። ድምፅ የመስጫው ጊዜ ተጠናቆም ዳዮንግ ከፍተኛ ድምፅ ስላገኘ የሚቀየር ነገር አልነበረም። በዚህ ጊዜም ጎበዙ ተማሪ በድል ስሜት ፈገግ ሲል ጁኒሂ ሊቆጣው ፈልጎ ምንም ሳይለው ይቀርና ጎበዙ ተማሪ ሁለተኛው ፎቅ ላይ በመቆም በቀስታ የሁሉንም ሰው መደበቂያ በማጥናት አሁን ሁሉንም ሰው እያሸነፈ እንደሆነ ያስባል። በሌላ በኩል ጁኒሂ ተማሪው ተኩላ መሆኑን እርግጠኛ እንደሆነ ሲናገር ዮንግዋን አሁን እሱ ጥቅም እንደሌለውና በፍጥነት መደበቂያ መፈለግ እንዳለባቸው ትናገራለች። ዩንሶም አብረን እንሂድ ብላ ስትጠይቃት ዮንግዋን አብሮ መሆን የበለጠ አደገኛ ነው ብላ ስትመልስላት ዩንሶ ወዲያውኑ አንድ ነገር ታስታውሳለች። ጁኒሂም ናሂ የት እንደሞተች ለሁሉም ያልተናገረ ቢሆንም ዮንግዋን ግን በቀጥታ ወደ መጸዳጃ ቤት ወስዳት ነበር። በዚህ ጊዜ ዮንግዋንን ይህንን እንዴት እንዳወቀች ስትጠይቃት እሷም በሆቴል ውስጥ በጣም አስተማማኝ ቦታ ስለሆነ በራሴ ግምት ነው የሄድኩት ብላ ትመልስላታለች። ዩንሶ ግን የሰጠቻት ምክንያት ምንም አላሳመናትም ነበር። ደም የተገኘበትን ሚስማር መጀመሪያ ያየችውና ጥርጣሬን ወደ ዳዮንግ የመራችው ዮንግዋን መሆኗን አስባ ይህም በድንገት የቆሰለ ወንጀለኛ ራሱን ለመደበቅ ያደረገው ሙከራ እንደሆነ ትረዳለች። ዮንግዋን ምንም መልስ ሳትሰጥ ስትቀር ዩንሶ የካሜራ ምስሎችን ማጥፋት የምትችለው በኮምፒውተር ጎበዝ የሆነችው ዮንግዋን ብቻ መሆኗን ትረዳለች። እንዲያው ዮንግዋን በሟች ጓደኛቸው ሴጁ በተፈጠረው ጨዋታ ውስጥ ያለችው ገጸ ባህሪ ነበረች። ዮንግዋን ምንም ሳትናገር በዝምታ የዩንሶን ጥርጣሬ እውነተኝነት ታረጋግጥላታለች። በዚህም ሁሉም ሴራዎች የተቀነባበሩት በእሷ እንደሆነ የስቱዲዮ ተማሪው ለእሷ እንደመጠቀሚያ እንደነበር ከጥቃት የሚያመልጠውም በዮንግዋን ብልሃት እንደነበር ይታያል። ዩንሶም በጣም የምታምናት ጓደኛዋ ከዚህ ሁሉ ነገር በስተጀርባ መሆኗን ስታውቅ ታለቅሳለች። በተመሳሳይ ሰዓት ጁኒሂ መደበቂያ ቦታ ሲፈልግ በድንገት ጎበዙን ተማሪ በማየቱ ተከትሎት ወደ መጸዳጃ ቤቱ በመሄድ የተለያዩ መሳሪያዎችን ያገኝና ተማሪው ተኩላ መሆኑን በእርግጠኝነት ያረጋግጣል። ጁኒሂም እዚያው ሊገድሉ አስቡ በጎበዙ ተማሪ ሰውነት ላይ ብዙ ቁስሎችን ሲያገኝ ያዝንለታል። እነዚህ ቁስሎች በካይጁንና በሌሎች ጉልበተኞች የደረሱበት ነበሩ። ጁኒሂ እሱን ለመጠበቅ ቢሞክርም ችግሩን ከመሰረቱ ሊፈታው አለመቻሉ ጎበዙ ተማሪ ጁኒሂን ከጉልበተኞቹ በላይ ይጠለዋል። ጁኒሂን ተስፋ በመቁረጥ ሁሌም ሰዎችን ለማገዝ ቢሞክርም የሚያመሰግነው እንደሌለ ገልጾ ጥቃት ማድረስ ከፈለክ እኔ ላይ አድርግ፣ ዩንሶን ግን አትንካት ብሎ ጎበዙን ተማሪ መለመን ይጀምራል። በሌላ በኩል ዳዮንግ በሐዘን ወደ ሚኒ ሱፐርማርኬቱ ሄዶ ጓደኛዬ ከጀርባዬ ወጋኝ፣ አሁን ቁስሌን የሚሸረው ምግብ ብቻ ነው በማለት መብላት ሲጀምር እዚያ ተደብቃ የነበረችው ሚናን ያገኛትና እሷን ድምፅ ሰጥታበት ስለነበር ከመሞቱ በፊት እሷን ይዞ ለመጥፋት ይወስናል። ነገር ግን ወዲያውኑ የድምፅ ውጤቱ ይታወጅና የዳዮንግ አይኖች ነጭ ሆነው የበላው ምግብ አንቆት ወዲያውኑ ስሜት የተመለከተችው ሚና በድንጋጤ ተነስታ ራሷ ላይ በመቆለፍ ትደበቃለች። ዩአን ዉ በሕክምና ክፍል ውስጥ ሆና ጓደኛዋ ተራ ሲቪል እንደነበር ስታውቅ ትጸጸታለች። በሌላ በኩል ዩንሶ በዮንግዋን ፊት እያለቀሰች በጨዋታው ደክሟት ስለነበር በሙዚቃው ታጅባ እዛው ትተኛለች። በሌላ በኩል ጎበዙ ተማሪ ጁኒሂን ሊገለው ሲል ጨዋታው የሁሉንም ተኩላዎች ፍቃድ እንደሚፈልግ ማስጠንቀቂያ ስለሰጠው ወደ ዮንግዋን ሄዶ ለምን ስለ ካሜራው አልነገርሽኝም ብሎ ይጮህባታል። እሷም በሰዓቱ ብዙ ሰዎች አጠገቧ ስለነበሩ ጊዜ እንዳልነበራት ትገልጽለታለች። ጁንጓን በፍጥነት ስለቅዱ ካወቀች በኋላ ሰዎች በዙሪያ ስለነበሩ ሪፖርት ለማድረግ ጊዜ እንዳልነበራትና ከዚያም በላይ በዛን ጊዜ ሁኔታውን ለመቀየር በዳዮንግና በዮናኑ መካከል ያለውን ግንኙነት ያናጋችው እሷ እንደሆነ ስታስረዳ ጎበዙ ተማሪ እሷን ያለችውን አምኖ ከመቀበል ውጭ አማራጭ ያጣል። ከዚያም ጁኒሂ ማንነቱን እንዳወቀበት ገልጾ ዳዮንግም ስለሞተ ከዚህ በኋላ እሷ አንደኛ ተጠርጣሪ እንደሚሆን ይነግራታል።
ማንንም ቢይዙም ሁኔታው አስገዳጅ ወደሆነበት ደረጃ ደርሶ ስለነበር ብቸኛው መንገድ ዛሬ ምሽት ሁሉንም ሰው ማጥፋት እንደሆነ ሲነግራት፣ ስርዓቱም በአንድ ምሽት አንድ ሰው ብቻ ነው የሚገደለው የሚል ሕግ እንዳለው ግልጽ ባለመሆኑ ጁንጎዋን ለጥቂት ጊዜ በጉዳዩ በማሰብ በመጨረሻ ተስማማና ዩንሶና ጁንሂ በሷ እጅ መገደል እንዳለባቸው እሱ ደግሞ የቀሩትን እንዲይዝ ትነግረዋለች። እሱም በዚህ ሐሳብ ትንሽ ካመነታ በኋላ ጁንጎዋን ይሄ ጨዋታ ተጀምሮ እስከሚያልቅ ድረስ አንቺ የማንንም ሕይወት በአካል አላጠፋሽም፣ ስለዚህ ወሳኝ በሆነው ሰዓት እንዳታበላሽው ብሎ ያስጠነቅቃትና እሷ ምንም ችግር እንደማትፈጠር በማረጋገጥ ዩንሶን አስክሬኖች ወደሚቀመጡበት ቀዝቃዛ ክፍል እንደምትወስዳት ትነግረዋለች። ምክንያቷ ደግሞ በዚህ መንገድ እርምጃ መውሰድ ባትችልም እንኳን ለቅርብ ጓደኛዋ ተገቢ የሆነ የመጨረሻ ስንብት ልትሰጣት እንደምትችል አስባ ስለነበር ነው። ጎበዙ ተማሪም ሀሳቧን ሳይቃወም የዩንሶን ስልክ ወደ ድብቅ ወስዶ ከማቀዝቀዣ ክፍሉ ሲወጣ ጁንጓን የክፍሉን የሙቀት መጠን ትጨምረዋለች። ከዚያም ጎበዙ ተማሪ የቀሩትን ሰዎች መደበቂያ ቦታ ቀድሞውን ያውቅ ስለነበር በመጀመሪያ በሕክምና ክፍል ተደብቆ የነበረውን ዩአኑን ያጠፈዋል። በመቀጠል በሚኒ ሱፐርማርኬት የመጸዳጃ ቤት ውስጥ ሚናን ራሷን ስታገኛትና እርምጃ ከመውሰዱ በፊት ጁንጓን ጁንሂን እንደያዘችው የሚገልጽ የጽሑፍ መልእክት እስክትልክለት ድረስ መጠበቅ ይጀምራል። በአንድ ጊዜ ከአንድ በላይ በሆኑ ሲቪሎች ላይ እርምጃ የሚወስድ ተኩላ ይቀጣል የሚል ስጋት ስለነበረው ሚናን ለመጉዳት በራስ መተማመን እንዲሰማው ነበር። ከጥቂት ቆይታ በኋላ ዮንጓን ዩንሶ መሞቷን የሚገልጽ መልእክት ትልክለታለች። ነገር ግን ጎበዙ ተማሪ የእያንዳንዱን ሰው ስልክ ሲፈትሽ የዩንሶ ስልክ አሁንም እንደበራ በማግኘቱ ገና እንዳልሞተች ያረጋግጣል። ጎበዙ ተማሪ ስለ ጨዋታው ግልጽ ግንዛቤ ስለነበረው አንድ ሰው በህይወት እስካለ ድረስ የስልኩ ባትሪ ሁልጊዜ 56% እንደሚያሳይ ከሞተ ግን ወዲያውኑ እንደሚጠፋ ያውቅ ስለነበር በከፍተኛ ፍጥነት ወደ ማቀዝቀዣ ክፍሉ በመሮጥ ዩንሶ በትክክል መሞቷን ጁንጓንን ሲጠይቃት ካላመንከኝ ራስ ሂድና አያት ብላ ትመልስለታለች። እሱም በድንገት የዩንሶን ስልክ አውጥቶ እስካሁን ድረስ እየዋሸሽኝ ነው፣ አንቺ ምን አይነት ተኩላ ብትሆኚ ነው እርምጃ ለመውሰድ እንኳን አቅም የሌለሽ በማለት በያዘው ጩቤ ሆዷ ላይ ይወጋታል። ድምፅ ማጉያውም ወዲያውኑ ተኩላዎች እርስ በርስ መጎዳዳት አይፈቀድላቸውም የሚል ማሳሰቢያ ማውጣቱ ጁንጓን አጋጣሚውን ተጠቅማ አይኑ ላይ ስፕሬ በመርጨት የማቀዝቀዣ ክፍሉን በር በኃይል ትዘጋበታለች። ከቆይታዎች በኋላ የጎበዙ ተማሪ እይታ ሲመለስ የሙቀት መቆጣጠሪያ ስርዓቱ ተበላሽቶ ነበር። በዚህም በዩንሶ ላይ ንዴቱን ለመወጣት ሰውነቷ ቢፈልግም በሌላ አስክሬን እንደተቀየረች ይረዳል። ጁንጓንም ይህንን አስቀድማ አቅዳው ስለነበር እሱ የዩንሶን ስልክ መውሰዱን ካወቀችበት ጊዜ ጀምሮ ሌላ አስክሬን በመፈለግ እሱን በማቀዝቀዣ ክፍል ውስጥ ቀዝቅዞ እንዲሞት የምታደርግበትን መንገድ አዘጋጅታለች። ዩንሶም በዚህ ጊዜ ከማቀዝቀዣ ክፍሉ ውጪ ባለ የመጸዳጃ ቤት ውስጥ አስቀምጣት በጠቡ መሃል ስልኳን በጥንቃቄ ወስዳባት ስለነበር አጠገቧ ታስቀምጥላታለች። በአጋጣሚ ምንም ያልተጠበቀ ነገር ካልተፈጠረ በስተቀር ተማሪው በዚያ ዝቅተኛ የሙቀት መጠን ከግማሽ ሰዓት በላይ ሊቆይ አይችልም። ነገር ግን እሱ ለመትረፍ በከፍተኛ ሁኔታ በመታገል ሙቀት እንዲሰማው ነጭ ጨርቅ አንስቶ ይከናነባል። ትንሽ ቆይቶም በዚያ ቅዠት ውስጥ ሆኖ የቅርጫት ኳስ የተንከባለለ ሲመስለው ደንግጦ ሲመለከት በአስፈሪ መንገድ የገደለው ካይጁን ቀስ እያለ ወደሱ ሲመጣ በማየቱ በድንጋጤ ይጮኻል። ያጋጠመው ነገር ሁሉ ቅዠት መሆኑን ለመረዳት ረጅም ጊዜ ይወስድበታል። ሌሊቱ አልቆም ሲነጋ ዩንሶ ከእንቅልፏ ትነቃለች። የክፍሉ አለቃ ጁንሂ እንዲሁም በተማሪው ተጎድቶ የነበሩት ሚናና ዮናው መትረፋቸው ይታያል። ነገር ግን ዩንሶና ጁንሂ ብቻ ነበሩ ሲቪል ተጫዋቾች ሆነው የቀሩት። በመቀጠል ሁለቱ በፍጥነት ጆንጓንን በዋናው አዳራሽ ያገኟታል። በአዳራሽ ውስጥ ሲገናኙ በእነሱ ላይ እርምጃ ስላልወሰደች አላመሰገኗት ሲሆን በተጨማሪም ከሁለቱ ወገኖች አንዱ ብቻ ነው በህይወት መቆየት የሚችለው። ስለዚህ ጁንጓን የራሷ ያልተነገሩ ችግሮች እንዳሉባት ተናግራ በፍጥነት ተማሪውን ጨርሱት የሚል ቃል ተናግራ ወደ ማቀዝቀዣው ክፍል ስትሄድ ጎበዙ ተማሪ ባልተጠበቀ ሁኔታ ምሽት ላይ የክፍሉን በር ሰብሮ እንደወጣ ትረዳለች። ከዚያም በስልኳ ድምፅ ለመስጠት ስትሞክር እሱ አሁንም በህይወት እንዳለ ታያለች። ዩንሶም ማስታወቂያውን ስትሰማ ድምፅ ልትሰጥ ስትል ጁንሂ ቆይ አሁን ለተማሪው ድምፅ መስጠት ወዲያውኑ እንዲሞት አያደርገውም፣ ደግሞም የማትታመነው ተኩላ ጆንጓን አለች በማለት ከዚያ በፊት ጁንሂ ስለ ጆንጓን ማንነት በግልጽ መረዳት እንዳለባቸው ይነግራታል። ከዚያ በኋላ ሁለቱ ሲለያዩ ዩንሶ ወርሷ ውስጥ አንድ ሳጥን አግኝታ ለጁንጓን የሰጠቻት የልደት ስጦታ መሆኑን ታስታውሳለች። በውስጡ ጥንድ የእጅ አምባሮች የነበሩ ሲሆን አሁን ግን ሳጥኑን ስትከፍተው አንድ ፍላሽ ብቻ ነበር ያገኘችው።
በጉጉት ተሞልታም ኮምፒውተር ላይ ሰክታ ስታየው ውስጡ የሲሙሌሽን ጨዋታ ያጋጠማትን እንግዳ የሆነውን የሚዜ መንገድ ጨምሮ ሲያሳያት ትዝታዎቿ መመለስ ይጀምራሉ። ከዚያም የክፍሉን ፎቶ ስትመለከት ጆንጓን በፎቶ ላይ እንደሌለችና በሟች ጓደኛዋ ሴጁ በተፈጠረው ጨዋታ ውስጥ ያለች ገጸ ባህሪ መሆኗን ትረዳለች። በድንገትም የክፍሉ በር በእርግጫ ሲከፈት ዩንሶ በድንጋጤ ትዞራለች። በተመሳሳይ ሰዓት ጁንሂ ጁንጓንን በትክክል ምን ማድረግ ነው የምትፈልጊው ብሎ ሲጠይቃት እሷ የተጨነቀ ፊት በማሳየት ጎበዙ ተማሪው አደገኛ መሆኑን እየነገረችው እያለ ሁለቱም ከጎበዙ ተማሪ ዩንሶን ማዳን ከፈለጋችሁ በፍጥነት ወደ ጣራው ነው የሚል መልእክት ይደርሳቸዋል። ከዚያም ሁለቱም ያለምንም ማቅማማት ወደ ላይ እየሮጡ ሲወጡ ዩንሶ በጎበዙ ተማሪ ተይዛ ጁንጓን ከጣራው ላይ እንድትዘል ጁንሂም የራሱን የሞት መንገድ እንዲፈልግ ያዛቸዋል። ጁንጓን ረጋ በማለት እሷ ብትሞቱም ጎበዙ ተማሪ ዩንሶን እንደማይተዋት ታገናዝብና ተማሪውን በከፍተኛ ድምፅ የቡድን አጋርን ራሱ እንዲያጠፋ ማስገደድ በጨዋታው እንደሚያስቀጣ በመናገር ስታስጠነቅቀው ተማሪው ይበልጥ ይደናገጣል። በዚህ ጊዜም ዩንሶ አጋጣሚውን ከእጁ ለማምለጥ ስትጠቀም በአቅራቢያው የነበረው ጁንሂ በፍጥነት ወደፊት ሮጦ በመሄድ ሁለቱ ሲታገሉ ጎበዙ ተማሪ በድንጋይ አናቱን መጥቶ ይጥለዋል። ከዚያም ጎበዙ ተማሪ በከፍተኛ ድምፅ እየጮኸ ቢላዋ ይዞ ወደ ሁለቱ ሴቶች ሲሮጥ ሁኔታው መጥፎ መሆኑን ያየችው ዩንሶ ጁንጓንን በመከለል በቢላዋ ትወጋለች። ጁንሂም ከወደቀበት በመንቃት የተፈጠረውን ተመልክቶ በንዴት ከተማሪው ጋር ሲታገል ከቁጥቋጦ ውስጥ ብዙ የሄመን ድምጾች ሲሰሙ ቆይተው ጎበዙ ተማሪ ሲቆም ሆዱ ላይ ቢላዋ ተሰክቶበት ይታያል። ወዲያውም እሱ ሲወድቅ ድምፅ ማጉያው ጎበዙ ተማሪ ሞቷል ብሎ ይናገራል። ዩንሶ ተወቅታ ስለነበር በመትረፍና ባለመትረፍ ውስጥ ሆና ጁንጓንን በጣም ናፈቅሽን ሴጁ ስትላት ፊልም ወደ ኋላ ተመልሶ ዩንሶ በፍላሽ ውስጥ ያለውን ይዘት ስታይ ያስመለክተናል። ያ የልደት ስጦታ ለማሽ ጓደኛዋ ሴጁ የተሰጠ ሲሆን ከፊቷ የቆመችው ጁንጓን ደግሞ በጨዋታ ውስጥ የእሷ አካል እንደሆነ ስትረዳ ያስመለክተናል። ከዚያም ፊልሙ ወደ አሁኑ ጊዜ ተመልሶ ጁንጓን እሷም አቅም እንደሌላት ተናግራ ዩንሶ ልትሞት ስትል ትንሽ ጠንቀር እንድትል ነግራት ወደ ጣራው ጫፍ ትሄዳለች። ከዚያም አካሏ በሚገርም ሁኔታ ብልጭ ድርግም ይልና ያለምንም ማቅማማት ወደ ታች ስትዘል ድምፅ ማጉያው ወዲያውኑ የመጨረሻው ተኩላ ሞቷል፣ ጨዋታው በሲቪሎች አሸናፊነት ተጠናቋል የሚል ማስታወቂያ ያውጃል። ከዚያም አስፈሪዎቹ ገጠመኞች አንዱ ከሌላው በኋላ በምስል ይታይና ዩንሶ በድንገት አይኖቿን በሰፊው ስትከፍት በብዙ የብረት ሽቦዎች ተይዛ በዙሪያ የክፍል ጓደኞቿ በዘመናዊ ወንበሮች ላይ ተኝተው ታያለች። ወዲያውን ከፊት ለፊቱ ያለው ትልቅ ስክሪን በርቶ የሁሉንም ሰው መረጃና ያሳለፉትን ምስሎች ማሳየት ይጀምርና በድንገት ሁለት መካከለኛ ዕድሜ ያላቸው ሰዎች ይመጣሉ። ዩንሶም ወዲያውኑ የሴጁ ወላጆች መሆናቸውን ያወቀች ሲሆን በመጨረሻም የት እንዳለች ትረዳለች። የሴጁ ወላጆች ለልጃቸው ሞት የክፍል ጓደኞቿን ተጠያቂ ስላደረጉ ሁሉንም አፍነው ወደ ቤተ ሙከራ በመውሰድ በቨርቹዋል ሪያሊቲ ቴክኖሎጂ አማካኝነት እጅግ እውነተኛ የሚመስለውን የተኩላ ጨዋታ እንዲጫወቱ አድርጓቸዋል። ከእያንዳንዱ የጨዋታ ዙር በኋላ አዲስ ዙር ለመጀመር ትዝታዎቻቸው እንዲጠፋ ይደረጋል። ይህም በ10 የሚቆጠሩ ጊዜያት ተደጋግሞ ስለነበር ዩንሶ እሷና የሴጁ የቅርብ ጓደኛ የሆነው ጁንሂ ለምን እንደሚቀጡ አልገባትም ነበር። የሴጁም እናት ይበልጥ በመናደድ የቅርብ ጓደኞቿ ስለነበራችሁ በዚያን ጊዜ ስቃዩን ብቻዋን እንድትሸከም ከማድረግ ይልቅ ልታግዟት ይገባ ነበር ስትላት ዩንሶ ከበፊቱ የበለጠ ጸጸት ይሰማታል። ምክንያቱም ደግሞ ሁልጊዜም ሴጁን ካለችበት ችግር እንድትወጣ ስላልረዳቻት ትቆይ ስለነበር ሁሉንም ተጠያቂነት ለመውሰድ በመስማማት ሌሎች ጓደኞቿን ብቻ እንዲለቋቸው ትማጸናለች። በዚህ ጊዜም የሴጁ አባት ትንሽ ረገብ ይላል። ዩንሶን ያነቃቁበት ምክንያት በዚህ የጨዋታ ዙር ላይ ትንሽ ችግር ስለነበር አንዳንድ ዝርዝሮችን እሷን በቀጥታ ለመጠየቅ አስበው ነው። የሴጁ አባት ዩንሶ ትዝታዋን ማስታወስ የቻለችው በልጁ ጨዋታ ገጸ ባህሪ አማካኝነት እንደነበር ያውቃል። ከዚህም በላይ በቀድሞ የጨዋታ ምርጫዎች ውስጥ ራስን የማጥፋት አማራጭ ያልነበረ ቢሆንም ልጁ ግን ጓደኞቿን ለማዳን ያንን ማድረጓ ለሁሉም ይቅርታ ማድረጓንና ጨዋታው እንዲቀጥል እንደማትፈልግ ማሳያ እንደነበር፣ ነገር ግን የነሱ የልጃቸው በቀል የራሳቸው ሱስ ብቻ ነበር። በዚህ ሰዓትም የሴጁ እናት ራሷን መቆጣጠርና ሱሷን መተው ባለመፈለጓ ወዲያውኑ ዩንሶ በመኝታ ውስጥ እንደገና እንቅልፍ ይወስዳትና ስትነቃ ራሷን በባስ ውስጥ ታገኘዋለች። መጀመሪያ ላይ ለነገሩ ትኩረት ባትሰጥም ከዚህ በፊት የምታውቋቸውን ቦታዎች ስታይ ግን ዩንሶ አዲስ የጨዋታ ዙር እየጀመረ ነው እንዴ ብላ ታስባለች። በዚህ ጊዜም ዩንሶ በጓደኛዋ እርዳታ ትዝታዋን ስላገኘች
ጨዋታውን ለማስቆም ይበልጥ ቆርጣ ለመነሳት ስትወስን እያስመለከተን ታሪካችን ይጠናቀቃል። ውድ ቤተሰቦቻችን የዛሬው ፊልማችንን እንደወደዳችሁት ምንም ጥርጥር የለኝም። ከዚህ በኋላም እንደዚህ አይነት ምርጥ ፊልሞችን ስለምንለቅ የምንለቃቸው ቪዲዮዎችን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ እንድታበረታቱን በትህትና እንጠይቃለን። በቀጣይ በሌላ ምርጥ ፊልም እስከምንገናኝ ቸር ቆዩልኝ።